ሙታ ታውቃለህ? አዎ አውቃለሁኝ። ልነግርህ ሙታ ምንድን ነው? እሺ ሙታ ምንድን ነው? የዛን ጊዜ በጂሃድ በነበረበት ሷሃባዎች በሰዓቱ በነበረ ያ ሁላቸውም ሚስት ቢኖራቸውም በጂሃድ ላይ ነው የነበሩት እና በዛ ሰዓት ይሄንን ነገር ተፈቅዶላቸው ነበር። ምንድነው ይሄ ነገር? ግልጽ አድርገውና ተናገር። ጊዜያዊ ጋብቻ በለው በቃ። አንተ ጊዜያዊ ጋብቻ ማለት ምን ማለት ነው እኮ? ጊዜያዊ ጋብቻ በኒካ ደረጃ ማለት ነው። ዝሙት እኮ ጊዜያዊ ጋብቻ ማለት ሚስት ቢኖራቸውም ተፈቅዶላቸዋል። ጊዜያዊ ጋብቻ ስትል ምን ማለት ነው? አስረዳን። እሱ ይኸውልህ ላስረዳክ። መረጋጋት ትችላለህ? ቀጥል። ጊዜያዊ ጋብቻ ከተባለ ጊዜያዊ ጋብቻ ነው። ጋብቻው ግን ሂደቱ ምንድነው የምለው ነገር ግልጽ ነው። በኒካህ ነበረ እና ምንድነው ዲፋይን አድርገዋል። ጊዜያዊ ስትል ምን ማለት ነው? እድሜ ልክ እስከሚሞቱ ነው ጊዜያዊ ጋብቻ ማለት? እሱ በጊዜ የተገደበም ሊሆን ይችላል። ጊዜያዊ ማለት የተገደበ ማለት ነው። ኦኬ እስከ ስንት ቀን? ለምሳሌ እሱ አንድ ቀን ይሆናል፣ ሳምንትም ይሁን 3 ቀንም ይሁን የፈለገም ይሁን እነሱ ጂሃድ ላይ ስለነበሩ እንግዲህ እነዚህ ተፈቅደዋል። ግን አንተ አንድ ነገር ማወቅ ያለብህ ቆይ። ስለዚህ ሳባዎችህ ከሚስቶቻቸው በተጨማሪ ልብስ ፎጣ እየሰጡ ለአንድ ቀን ለሁለት ቀንም አገባውሽ እያሉ ወሲብ ያደርጋሉ ማለት ነው። ከዛ ወዲያ ቀኑ ሲያልቅ ያባርሯታል። ስለዚህ አብዱ ይሄ ከሴተኛ አዳሪዎች ጋር ከመገናኘት ምን ልዩነት አለው? ምክንያቱም ያም ለአንድ ቀን ያህል የሆነ ገንዘብ ሰጥቶ እንደውም ፎጣና ጫማ ባይሰጥም ወይም ገንዘብ ሰጥቶ እንደዛ ያደርጋል። ሳቦችህም ደግሞ እየሄዱ ሴቶች ጋር ለአንድ ቀን ለሁለት ቀን ለሶስት ቀን ገንዘብ እየሰጡ ከዛ ኮንትራት ያደርጉና ከዛ ኮንትራቱ ሲያልቅ ይለያያሉ። ምንድነው ልዩነቱ? ሴተኛ አዳሪነትን ያስጀመረው መሐመድ ነው ብንል ችግር አለው? ወይንም አላህን ያስጀመረው ብንል ከዛ በፊት መቼም ሴተኛ አዳሪዎች እንደዚህ ያሉ ኦኬ አንተ ማለት ትችላለህ። ምክንያቱም አንተ ያለህ ዓላማህ እንግዲህ ዝም ብሎ አንተ ራስህ እኮ ትለዋለህ። አንተ ራስህ እኮ እያልከኝ ነው። አንተ መጀመሪያ መረዳት አለ። ለሶስት ቀን ለአንድ ቀንም የሆነ ነገር እየሰጡ ወሲብ ማድረግ ነው ከሆነ ዓላማው እሱ ከሆነ ስለዚህ ለሶስት ቀን ተብሎ የሆነ ነገርም የተቀመጠ ነገርም የለም። ጊዜያዊ ጋብቻ ተብሏል። አው ጊዜያዊ ጋብቻ ነበር፣ ግን ደግሞ መከልከሉን ደግሞ ሰምተሃል። እዚህ ጋር አያይዞልህ መቼ ነው የተከለከለው? ከተወሰነ ጊዜ በኋላ ተከልክሏል። ግን ይሄ ምንድን ነው? የለም። እሺ እንደማመጥ። ምክንያቱም ለምን መሰለህ አብዱ ጊዜያዊ ጋብቻ ተከለከለ የሚለው ራሱ ግጭት ያለበት ችግር ያለበት ነው። አንደኛ በቁርአን ውስጥ የተፈቀደ ነው። ቁርአንን ደግሞ አዲስ ሌሎቻችሁ አይደ ነው ላፍ አንደኛ በቁርአን ውስጥ ያለ ነው። ሁለተኛ ደግሞ ሙሐመድ ሲከለክል ሲፈቅድ ከራሱ ጋር ተጋጭቶ መጨረሻ ላይ እርስ በርስ አዲሶቹ እንዲህ የሚላተሙ ናቸው። ከዛ በዑመር ጊዜም ሲተገብሩት ነበረ። በአቡበከር ጊዜም በዑመር ጊዜም ሲተገበር ነበረ። ስለዚህ ተከልክሏል። በሙሐመድ ጊዜ ካልከን እና አቡበከር ጊዜ ሲተገበር ስለነበረ ሳቦች እንዳለ የአላህንና የነብይህን ትእዛዝ ማይጠብቁ ይሆናሉ። መልሶ ደግሞ አሊ እንደከለከለ በአሊ እንትን እንዳለ በዑመር እንደተከለከለ ይመጡ ሀዲሶች አሉ። እነሱ ደግሞ ነብይ አይደሉም። ሀዲሶቹ እርስ በርስ የሚላተሙ ስለሆኑ ቁርአኑ ደግሞ በግልጽ አላህ የፈቀደላችሁን እርም አታድርጉ የሚለውን ሙሐመድ ይሄንን ለዘወጀል ሙታ ወይም ደግሞ ለጊዜያዊ ጋብቻ የተረጎመበት እንደመሆኑ አላህ የፈቀደላችሁን እርም አታድርጉ በሚለው ዑመር ከለከለ ብትል አቡበከር አልከለከለም። አክቹዋሊ ዑመር ከለከለ ብትል አይመጣውም ማለት ነው። አይመጣውም። እሺ አንተ ተናግራል በሚገባ። አሁን እኔ ልናገርና መሄድ ፈልጋለሁኝ። አንተ ራስህ ይሄንን ነገር ማፈቀሩን ብቻ አይደለም ማፈቀሩን ብቻ ነው ያስከው። ከዛ በኋላ መከልከሉንና ሐራም መሆኑን ለምን እሱንስ መረዳት አልፈለግም? አንደኛ ይሄ ነው። በሎጂክ ደረጃ ቆይ አዳምጠኝ። በሎጂክ ደረጃ ስናይ ደግሞ የዛን ጊዜ የነበሩ ሰዎች ጃሃልያ በሚባል ጊዜ የነበረ ነው። በእስልምና የዛን ጊዜ የነበረው ስርዓት ለሴት ልጅም በሚገባ ክብር የሚሰጥ ጊዜ አልነበረም። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዛ በኋላ ለሴት ልጅም ክብር እየተሰጣት የነበረው ማንም ሰነስቶ ወሲብ መፈጸም ያንም እንደፈለገ ነበር የሚያደርገው ሴትን። በሎጂክ ደረጃ ስናየው የህብረተሰብ ለውጥ ደረጃ በደረጃ ነው። በአንድ ጊዜ በአንድ ጀንበር አይደለም ለውጡ የሚመጣው። እስልምና ሲመጣ የአረብ ህብረተሰብ ጃሂልያ ነው የነበረው፣ ወይም ደግሞ የድንቁርና ዘመን ነበር የሚባለው።
ስለዚህ ሰሃቦች በጂሃድ በነበሩበት ጊዜ ያንን የወጡበትን የተውትን የጨለማን ዘመን ለመመለስ ስለፈለጉ ጊዜያዊ ጋብቻ ተብሎ ተፈቀደላቸው። ከዛ በኋላም ደግሞ እርም ተደረገ። እዚህ ጋር ታዲያ አንተ ብቻ ያንን ሳይድ ብቻ ይዘህ ለምን ትሄዳለህ? ማየት ፈለክ ሐራም መሆኑን በቁርአን ሐራም መሆኑንና በሐዲስም መከልከሉን እኮ ማወቅ አለብህ። አብዱ ፕሪሰፖዝ አድርገህ የመጣኸው ያነበብካትን ወይም ደግሞ የሰማሃትን መልስ ብቻ ነው። እኔ ነገርኩህን አልሰማህም። ዳስ ዋይ ልንግባባ ማንችልበት ምክንያቱም ብያለሁ መሰለህ። ኦኬ መፈቀዱ ላይ ተስማማን። አንተ ቢያንስ አንድ ስቴፕ ከነሱ ቀድመሃል። ሙታ ምን እንደሆነ እንኳን ሌሎቹ አያውቁም። አትሊስት አንተ እሱን ታውቃለህ። ችግሩ አንተ ጋር ግን ምን እንዳለ ታውቃለህ አብዱ? አንተ ጋር ያለውን የተረዳው ችግር ምንድን ነው? እሱ መፈቀዱን አንብበሃል። መከልከሉን ስለምን አልነግረንም ማለት ነው። በመጀመሪያ ደረጃ ኢቨን ቢከለከል ራሱ ጤናማ አይደለም። አስቀድሞ እንደዚህ አይነት ፍቃድ መፍቀዱ ፈጣሪ ነው የምትለው ፈጣሪ ቢሆን ኖሮ አንደኛ በመጀመሪያ ደረጃ መፈቀዱ ራሱ ቢከለከል እንኳን ጤናማ አይደለም። በመጀመሪያ ኃጢአት ፈቀደ፣ ከዛ በኋላ ደግሞ ከለከለ የሚለው አይመጣውምና፣ በሁለተኛ ደረጃ ደግሞ ተከለከለ የሚለውን ቅድም ነገር ላይ ነበረ። መቼ ነው የተከለከለው ለሚለው መልስ የለምና ምክንያቱም በካይበር ጊዜ ፈቀደ መልሶ ከለከለ የሚላለ ኮንከስት ኦፍ መካ ላይ ፈቀደ የሚላለ ከለከለ የሚላለ በሆኔናይን ላይ ፈቀደ የሚላለ ከለከለ የሚላለ ሀዲሶቹ እርስ በርሳቸው ይጋጫሉ። ጦርነቱ በአንድ ቀን የተካሄደ ስላልሆነ ማለት ነው። ሁለተኛ ያነሳኸው ምንድን ነው? ነገሮች ስቴፕ ባይ ስቴፕ ነው የሚቀየሩት እንጂ ጃህሊያ ውስጥ ስለነበሩ ጃህሊያ ጊዜ ስለነበሩ ነገሮች ስቴፕ ባይ ስቴፕ ነው የሚቀየሩት አልክ። ይሄ እንትኖችም የሚያስቀምጡት ለምሳሌ መጠጥን ቀስ በቀስ ነው የከለከለው። ልክ እንደዛ አይነት ምላሾች ቢሰጡም ስህተት ነው። እንዴት ነው መሰለ ስህተቱ? በደንብ አስተውል። እነኝን ሙታን የፈቀደው አንደኛ ካይበርን በወረረበት ወይንም ደግሞ ኮንከስት ኦፍ ካይበር ማለት ጃህልያ ናቸው የምትላቸውን ያጠፋበት ጊዜ ነው። ጃህልያዎቹ ጠፉ በሚባል በሱ ጦርነት። ከዛ በኋላ ሁንናይ ባትል ኦፍ ሁንናይ፣ እሱ ደግሞ በኋላ የሚመጣ ነው። መጨረሻ ሙሐመድ ሊሞት አካባቢ ነው እነኚህ ህጎች የመጡት። በመጀመሪያ እንደው ቢሆን እንኳን ቀስ በቀስ ነው ነገሮች የሚቀየሩት። ልክ እንደ መጠጡ ብትል እንኳን የተወሰነ ሙሐመድ ለምሳሌ በመጀመሪያ ተመጠጥ ከእንትኖች የተወሰነ ጥቅምን ጉዳትም አለው የሚል መጣ። ከዛ በኋላ ደግሞ ሰክራችሁ ወደ መስጊድ አትቅረቡ አለ ሱራ 442 ወይም 41 አካባቢ ላይ። ከዛ በኋላ ደግሞ መጠጥ ጎጂ ነው የሚል መጣ። ከዛ በኋላ መጠጥ የሰይጣን ነው የሚል መጣ። እሱን ነው የምታመጡት። በስቴፕ ነው የተቀየረው። መጠጥ የተከለከለው በስቴፕ ነው የሚለው። ይሄንኛው ግን እንደዛ አይደለም። ምክንያቱም ሙታ ራሱ የተፈቀደው መካ ላይ አይደለም። መካ ወደ 10 ዓመት ቆይቷል እኮ ሙሐመድ። ጃህሊያ ከምትላቸው ጋር ጃህሊያ የሚባሉት ጣዖት አምላኪዎቹን እነኛን ነው። አይሁድና ክርስቲያኖቹን ጃህሊያ የሚላቸው ወይንም ደግሞ እነኛ የድንቁርናው ዘመን ውስጥ ያሉ አይላቸው፣ የመጽሐፉ ሰዎች ነው የሚላቸው፣ ወይንም ደግሞ የእውቀት ባለቤት ነው የሚላቸው። ስለዚህ ሙታ የተፈቀደው ነው መዲና ላይ ነው፣ መካ ሳይሆን መካ ላይ ነው። ደናቁርት አሉ ሶሪ፣ ከእስልምናው በፊት ፕሪኢስላሚክ ላይ ያሉ ጃህልያ ናቸው፣ መሀይማን ናቸው የሚባሉት። በመዲና ያሉት ደግሞ አይሁዶች ናቸው። እነሱ የእውቀት ባለቤቶች፣ የመጽሐፍ ባለቤቶች ነው የሚባሉት። ስለዚህ መቼ ነው የመጣው ሙታ ራሱ? ካይበር ላይ ለምሳሌ ካይበር መቼ ነው ጦርነት የተካሄደው? 628 ከ628 እስከ 629። ከዛስ ኮንከስት ኦፍ መካን መቼ ነው ያፈረሳት? 629 630። ከዛስ ባትል ኦፍ ሁናይን 633 በኋላ 30 በኋላ። ሙሐመድ የሞተው መቼ ነው? 632። አየህ፣ ህጎቹ መጨረሻ ነው እንጂ የሆኑት መጀመሪያ አይደለም። ሲኬንስ ባልከው አይመጣውም። ሌላኛው ተከልክሏል እኮ ላልከው ቅድም ነገር የነበረ ይህ አሁን የሙሐመድ ግጭት ነው። ሙሐመድ ከሞተ በኋላ ደግሞ በአቡበከር ጊዜና በኡመር ጊዜ ሲደረግ እንደነበረ ሙታ ሲያደርጉ እንደነበረ ሀዲሱ ተቀምጧል። አንደኛ በል ሙሐመድ ከሞተ በኋላ። ሁለተኛ ኢብን አባስ ደግሞ ምን ብሏል? ችግር የለውም ሙታ ማድረግ ብሎ ተናግሯል። ስለ ሙታ ተጠይቆ መሐመድ ከሞተ በኋላ
ሙሐመድ ደግሞ በብቸኝነት ቁርአን ያብራራል ብሎ ጸሎት ካደረገላቸው አንዱ ኢብን አባስ ነው። ኢብን አባስ ምን ብሏል? ሙታ ማድረግ ችግር የለውም ሙሐመድ ከሞተ በኋላ ብሏል። ሁለት መረጃ በል። ሶስተኛ ሙሐመድ ከሞተ በኋላ ጃቢር ሙታ ማድረግ ችግር የለውም ብሏል። ዑመር ነው የከለከለን በኋላ ብሏል። በአቡበከር ጊዜም እናደርግ ነበር ብሏል። ዑመር ደግሞ መከልከል አይችልም። በእነኚህ ሁሉ መሰረት ተከልክሏል የሚለው አያስኬድህም ማለት ነው። ግልጽ ነው ክርስቲያን? እሺ ጥሩ ማብራሪያ ነው። በጣም አንተ እንደዚህ ብለዋል። አንድ የረሳው ደግሞ ምንድነው ሙሐመድ የመጨረሻውን ሀጅ ሲያደርግ ራሱ ፈቅዶ ነበር ማለት ነው። ሙሐመድ በ632 አካባቢ ነው የመጨረሻውን አንድ ሀጅን ያደረገው ብላችሁ ታምናላችሁ? በዛች ሀጅ ላይ እሱም ፈቅዷል። ስለዚህ ይሄ ነው ማለት ነው የተከለከለ የምትለው ይሄንን ስለሆነ ማለት ነው። መቼ ነው የሚለው ምንም ግልጽ የሆነ ነገር ስለሌለው ማለት ነው። ቁርአኑ ይዘጋዋል። በቃ አላህ የፈቀደላችሁን እርም አታድርጉ የሚለው ቁርአን በቁርአን ነው የሚሻረው። ወይም ቢጤዋ መምጣት ሱራ 601 ላይ በአንቀጽ ቦታ አንቀጽን ብንለውጥ ወይ ቢጤዋን ወይ የተሻለችዋን እናመጣለን ይላል። ሙታ ተሽሯል ከተባለ በምንድን ነው የተሻረው? ምክንያቱም ቁርአኑ በግልጽ በአንቀጽ ስፍራ አንቀጽን ብንለውጥ ወይም ቢጤዋን ወይ የተሻለች እናመጣለን ነው የሚለው እንጂ ዝም ብሎ አይጠፋም፣ ንልፋይ አይደረግም። ስለዚህ ቢጤዋ የሙታ ቢጤ ምንድን ነው የመጣችሁ? አንድ የተሻለ ከመጣ ከሙታስ ምን? ሁለተኛ ቀጥል አብዶ። እሺ መጀመሪያ ስለ ቁርአን እዛ ሌላ አርዕስ ከመግባታችን በፊት ሐዲሱ ላይ ያለውን ጨርሰን ወደሱ መሄድ እንችላለን። መጀመሪያ ሐዲሱ ያለው ነገር ተረድቻለሁ፣ ያን ተረድቻ ያን አልተረዳሁም እያልክ ነው ያለው። እኔ አለመረዳ ጉዳይ ሳይሆን አንድ ጊዜ አልተረዳውም ሳይሆን እያስረዳውህ ነው። እንዴ ይሄ ሁሉ አስረድቼው ይሄን ተረድቼ አልተረዳውም ትላለህ። እኔ እያስተማርኳችሁ ነው አይደለም። አንተ የአንተ መምህሮች ቢመጡ አይመልሱትም። አሁን ከፍ አድርገና እንድታስረዳን ምን ታደርጋለህ? በዚህ ጊዜ ነው የተከለከለው ብለህ መረጃ ታመጣለህ። ኮንትራዲክሽኑን እኮ አሳየሁህ። በ628 ላይ ተከለከለ ቢልም በ629 ላይ ደግሞ ተፈቀደ ይላል። ሌላ ላይ ደግሞ በ629 ላይ ተከለከለ ቢልም በ630 ላይ ተፈቀደ ይላል። በ630 ተከለከለ ቢልም በ632 ተፈቀደ ይላል። በ630 ተከለከለ ብትል ደግሞ ከሞተ በኋላ ሙሐመድ ተፈቀደ ሲያደርጉት ነበር ይላል። ሀዲሶቹ እርስ በርስ የሚጋጩ ናቸው። ሰሃቦቹ ራሱ ስምምነት የላቸውም። እና ከፍ ላድርገህና አሁን በዚህ ጊዜ ነው የተከለከለው ሙታ የሚለውን መረጃ አንጣና እንዴት እንደማፈርስብህ አሳየ። እሱ ነው የሚሻለው። ቀጥል፣ መረጃ ክፈትና እኔ ስላልተረዳው ሳይሆን እስቲ ለማስረዳት ትንጥዬ እድል ልስጥህና ማለትም እንደፈለገ ደቂቃ ሰጥሃለሁ። ትንጥዬ እንደው እች የምታህል የጠፍር ቆሻሻ የምታህል የማስረዳት ብቃቱ ካለ አንተን ዲስግሬስ እያደረግኩ አይደለም፣ ዲስግሬስ እንትን ለማለት አይደለም። እችን የጠፍር ቆሻሻ የምታህል እንኳን እንደው ለማስማማት የምትሞክር ከሆነ አይ ወንደር ጓይድ ወሬ እንዳታደርገው መረጃ ትከፍታለህ። በጣም ጥሩ። እኔ በአጭሩ ለአንተ ለማለት የምትፈልገው ነገር ምንድን ነው? ለእስልምና ያን ያህል ብዙ እውቀት ባይኖረኝም በተወሰነ ደረጃ ያንተውን መረጃ አምጣና ቶፒኩ ላይ አሁን ቅድም ስናገር ሰምተሃል። ቆይ ቅድም ስናገር ሰምተሃል። ከስር ያሉ ሰዎችን ሪስፔክት አድርጌ ላወራቸው እችላለሁ። ከላይ ከፍ ካደረግኳችሁ ግን ነገር ፈልጌያለሁ ማለት ነው። ልለጥፋችሁ ወይን እንድለጥፉኝ ነው ከጎን የማስቀምጣችሁ። ስለዚህ የምናወራው ካሁን በኋላ በመረጃ ይሆናል። ምክንያቱም ላስተምርህ አይነት ስታፍ ስለተጫወትክ ማለት ነው። ጋይድ መረጃውን ክፈትና ቀጥል። ለመማር ዝግጁ ከሆንክ አሉ የሚያስተምሩክ። እሺ በአጭሩ ማጠቃለያ ከጊዜ ጋር ብቻ በመጀመሪያ በእስልምና ዘመን ከገቡ በኋላ ነው ፕሊዝ ላወራሃት አሁን ቅድም ተከልክሏል አይነት ስታፍ ስለተጫወትክ እኔ አብራርቼ ዲቴል ሄጄ አብራርቼ አንተ ምን አልክ? ይሄ ሁሉ ገብቶህ ነገር ግን እዚህ ጋር አልተረዳውም ብለሃል ምናምን ብለህ ሙድ ትይዛለህ እንዴ? እስልምና ማንኛውም ኡስታዝ የትኛው ሙሐመድ ቢመጣ ሙሐመድን አስተምረዋለሁ። ሙሐመድ ራሱ የኔን አይደል እስልምና አያውቀውም፣ አስተምረዋለሁ። እሱን ራሱ እንዲህ ያደረግካት ትሪክ እያልከው ማለት ነው። ስለዚህ አሁን የምታደርገው ምንድነው? ማስረጃ ታመጣና በዚህ ጊዜ ሙታ እንትን ተብሎ ሙሉ ለሙሉ ቆሟል የሚለውን ማስረጃ እኮ እያስረዳው ነው። ተረጋጋ፣ መረጋጋት አለብኝ። እሺ ቀጥል። እኔ በቃ ለአንተ አጠቃላይ መሄድ ነው የምፈልገው። ገብቶሃል?
ጊዜያዊ ጋብቻ በመጀመሪያው የእስልምና ዘመን ወሬ አታድርግ። ቅድሚያ የምትጀምረው በዚህ ጊዜ ተከልክሏል ነበር ጋብቻ ላይ ተስማምተናል። መቼ የተከለከለው? 14ኛ ዓመት የመጀመሪያ እገዳ ተጣለ። በመቀጠልም በሂጅራ 8ኛ ዓመት በመካ ድል ወቅት በይፋና ለዘላለም እስከ ቂያማ ቀን ሙሉ በሙሉ ተከለከለ ማለት ነው። መቼ 8ኛ ዓመት በሂጅራ ማለት በሂጅራ 8ኛ ዓመት ላይ በመካ። ኦኬ። በምን ጦርነት ላይ? በየትኛው ጦርነት ላይ? በኸይበር በካይበር እኮ። ከካይበር እና ከመካ ጦርነት የትኛው ነው የሚቀድመው? ወንድሜ ልጨርስልህ ሀሳቡን። 8ኛ ዓመት ላይ ተደመደማ ነው እንግዲህ በቃ ለመጨረሻ ጊዜ ተደመደመ። ከመካ ጦርነትና ከካይበር ጦርነት የትኛው ነው ቀድሞ የተካሄደው? ይሄ እሱ የመጀመሪያው ነው። በሰባተኛው ጊዜ ነው የነበረው። የትኛው? ለምሳሌ ተፈቅዶ የነበረው በመጀመሪያው በሂጅራ 7ኛ ዓመት ላይ ነበር። በኸይበር ጦርነት። በየትኛው ጦርነት? በኸይበር ጦርነት ጊዜ ማለት ነው። ጎበዝ። ቅድም ደግሞ በደቂቃ ውስጥ ቀየርከው። በካይበር ላይ ነው መጨረሻ የተከለከለው አልከን እኮ። ይኸውልህ በሂጅራ 8ኛ ዓመት ላይ ደግሞ ተደመደመ በመካ ማለት ነው። ገብቷል? እስከ የውመል ቂያማ ድረስ ይሄ ነገር የአህያን ስጋ መብላት ሐራም እንደሚሆን ሁሉ ያም ጊዜያዊ ጋብቻ የሚባለው ነገር ተደመደመ ማለት ነው። ስለዚህ ይሄ ለምንድን ነው የምለው ከሱ በኋላ ደግሞ እንዳለ ብናሳየስ? ከዛ በኋላ ያለው ነገር ከተከለከለ በኋላ አንተና እኔ ብናደርግ የነብዩን አቋም አይገልጽም። ወይም ደግሞ ነብይህ ራሱ ያደረገውን አንደኛ የመካን እናመጣልሃለን፣ ሁለተኛ ሀጅ ሲያደርግ መጨረሻ ላይ ያለውን እናመጣልሃለን። እሱን እንዴት ታደርገዋለን? ከዛ በኋላ ቀደም ብዬህ ነበረ፣ አልሰማኸኝም እንጂ ምን ብዬህ ነበረ? ካይበር ላይ መጨረሻ ጊዜ የተከለከለ ቢልም በኋላ ደግሞ ኮንከስት ኦፍ መካ ላይም ተመልሶ ሲያደርጉት ነበረ። ይሁንና ላይም ተመሳሳይ ታሪኮች አሉ። በኡመር ጊዜም ሲያደርጉት እንደነበረ ሐዲስ አለ ብዬ ነግሬህ ነበር፣ አልሰማኸኝም። አየህ። ስለዚህ ከዛ ከተሻረ በኋላ እንደገና ነብዩ ፈቀዱ እያልከኝ ነው? እሺ አምጣ። ሲደረግ ነበር። ቀጥል። ክርስቲያን ሲደረግ ነበር። ሰው ነብዩ መፍቀዳቸውን ልታሳይኝ ትችላለህ? ከመካ በኋላ የነበረው ጦርነት የምናሳየ ነው። ከመካ በኋላ የነበረው ጦርነት ምን ነበር? ለምን መኖር አይደለም እሳቸው ፈቀዱ ወይ የምለው ነው። ኦኬ። ከመካ በኋላ አውጣስ ጦርነት ተደርጓል። ከአውጣስ በፊት ደግሞ ሁናይን ተደርጓል። ሁናይን ጦርነት እና አውጣስ ጦርነት ወዲያው የተደረጉ ጦርነቶች ናቸው። ሁለቱም ግን የተደረጉት ከመካ ጦርነት በኋላ ነው። ስለዚህ አንተ ምንድነው ቅድም ያለው ካይበር ክርስቲያን ቅድሚያ መካ አይምን አውጣስን ጦርነት የመጨረሻ ስለሆነ የመካውን አስቀድመው። እሱ እኮ ጭራሽ የካይበሩን ነው ያመጣው። ካይበሩ ላይ ነው መጨረሻ ያለው ስላለ የመካውን አንጣው ቅድሚያ። ሳይ ሙስሊም 1406 ላይ ያለውን ማለት ነው፣ ቢ ላይ ያለውን። ኦኬ። ካይበሩ ቀድሞ የተደረገ ጦርነት ነው። ካይበር ቀጥሎ ከዛ የመጣው መካ ነው። አንድ ቤት አድርገው ሜታክ አብዱ በደንብ ሰምታችሁታል። የመጀመሪያ የተከለከለው እሱ ምን ላይ ነው ብሎናል? ካይበር ላይ ነው ብሎናል። ካይበር በመጀመሪያ የተደረገ ጦርነት ነው። ከካይበር በኋላ የመካ ጦርነት ነው። ከዛ እናውጣስ ይመጣሉ። አሁን ከካይበር በኋላ የተፈቀደ መሆኑን አሳየው። ያ ከካይበር ጦርነት በኋላ ካይበር ላይ ነበር ተከለከለ ያለው። ከካይበር በኋላ መካ ወይም ደግሞ ይሄ ኤክስፔንዴሽን ኦፍ መካ ተደርጓል። መካን ያጠፋበት ማለት ነው። መሐመድ ምን ይላል መሰለ? ሳይ ሙስሊም 1406 ቢ ላይ ራቢ ቢን ሳብራ ሪፖርት ዛት ሂዝ ፋዘር ዌንት ኦን ደ ኤክስፔንዲሽን ዊዝ አላስ ሜሴንጀር ዲዩሪንግ ዘ ቪክትሪ ኦፍ መካ። ምንድነው? የዚህ ሰውዬ አባት ከመሐመድ ጋር በመካ ጦርነት ሄዶ ነበረ። የት? መካ። ኤንድ ዊ ስቴድ ዜር ፎር 15 ዴይስ፣ እዛም 15 ቀናትን ቆይተን ነበረ። 13 ፉል ዴይስ ኤንድ ኤ ዴይ ኤንድ ናይት ይልና ኤንድ አላስ ሜሴንጀር ፐርሚትድ አስ ቱ ኮንትራክት ቴምፖራሪ ሜሬጅ ዊዝ ውመን። በዚያም 15 ቀን በቆየንበት የአላህ መልእክተኛ ጊዜያዊ ጋብቻን ፈቅደውልን ነበር። ኖ መካ አይደለም የሚለው ካይበር ነው። ተሳስተው ነው ይህ ነገር። መካ ነው። ምን ይሻላል አብዱ? የአላህ መልእክተኛ መካ ላይ ለ15 ቀን በቆዩበት መካ እንትን ባሉባት ላይ ፈቅዷል። ምን ታደርገዋለህ?
አንተ ካይበር ላይ እስከ ቅያማ ቀን ድረስ ተከልክሏል የምትላትን ሐዲስ ይዘህ ነው አይደለ? ቅድም ነግሬህ ነበረ ሐዲሶች እርስ በርስ ይላተማሉ ብዬ። እንዴት ታደርገዋለህ ይሄን? አንድ የቀጥል ክርስቲያን ያ አብዱ ይሄን አይተኸዋል። ስለዚህ መሐመድ ካይበር ላይ ከልክሎ ነበር ያልከው ምንድነው? ፉርሽ ይሆናል ማለት ነው የምትለው አለ አብዱ ዩሲ። ስለዚህ ምንድነው ባጭሩ ከዚህ መረዳት የምትችለው ማለት ነው የጊዜያዊ ጋብቻ ወይም ደግሞ ቴምፖራሪ ሜሬጅ በእስልምና አልተከለከለም። አንተ ይሄ ነው የሚገርምህ አይደለ? ከዚህ በኋላ እጅግ በጣም በርካታ ጊዜ እንዲያደርጉ የፈቀደበት አለ። ከዛ በኋላ ሰሃቦቹ አድርገውታል እያለ ይቀጥላል። ስለዚህ የጊዜያዊ ጋብቻ በእስልምና የተፈቀደ ነው። ከዛ በላይ ደግሞ ግልጽ የሚያደርገው ቁርአኑ ነው። ግልጽ የሚያደርገው ቁርአኑ ነው። ምክንያቱም ቁርአን ላይ ስላልተሻረ ማለት ነው። ቁርአን ላይ ስላልተሻረ አላህ እንደፈቀደው ስለሚናገር በግልጽ እዚህ ላይ አርጊው ታደርጋለህ አብዱ። እሺ አንተ አሁን ከመጨረሻ ጊዜ ከተከለከለ በኋላ ተፈቅዷል ነው እያልክ ያለው፣ ግን እዚህ ጋር መግባባት አንችልም። ግን አስፈላጊ ከሆነ ቻሌንጅ የሚያደርጋችሁ ሰው ማገናኘት ይችላሉ። ምክንያቱም እስልምናን ለማውራት በደንብ እውቀት ያስፈልጋል። እኔ ያለኝ እውቀት ነበር እኔ ባልመልሰው ራሱ ተመለሰ ማለት አልችልም። ግን መልሽ ያለ ለመጨረሻ ጊዜ አብዱ ቆይ እንደዛ አስረድቼ ፈፍቻ ጉርሼህ እኔን ቻለን ልታደርግ ሞከርክ። እቺ ገና አንድ መረጃ ነች ያመጣንብህ። ገዛ ማአት አለ እርስ በርስ የሚጋጩ ማለት ነው። ስለዚህ በዚህ ጉዳይ ላይ ሺያዎቹ ቀጥ ብለው ምንድን ነው የሚሉት መሰለ እና ሙታ ቅዱስ ነገር ነው። እንደውም ሙታ ማድረግ ዝሙተኛ እንዳንሆን ይጠቅመናል። አንድ ጊዜ ሙታ ያደረገ ቅዱስ ነው፣ እንደ ሰማዕት ነው፣ እንደ ሁሴን ነው። ሁለት ጊዜ ሙታ ያደረገ እንደ ምርጡ ሐሰን ነው። 3 ጊዜ ሙታ ያደረገ እንደ ምርጡ ታማኝ አማኝ የእምነት መሪ እንደሆነው እንደ አሊ ነው። 3 ጊዜ 4 ጊዜ ሙታ ያደረገ እንደ ነብይ ነው የሚል ተረት ተረትም አላቸው ሺያዎቹ ደግሞ። እና በሺያዎች ሙታ ማድረግ በራሱ በጣም የተቀደሰ ነገር ነው። በጣም የተቀደሰ ነገር ነው። ምክንያቱም ሲያብራሩት ምን ይላሉ? ዝሙት ላይ እንዳትወድቅ ይጠቅመሃል። ተስማምተ ወሲብ ሰምቲንግ ሰጥሃት ወሲብ ማድረጉ ጠቃሚ ነውና ተስማምተ ስለሆነ የምታደርገው ለ3 ቀን ለ4 ቀን ለ5 ቀን የሚሆን ይህን ማድረጉ በጣም ቤስት ነው። ባለፈው የሞተው ካሚሊ ነው የሚባለው አያቶላ ካሚሊ፣ እሳቸው ራሱ የሰጡበት ፈተዋ አለ። በሺያዎች ባይዞ ትልቅ ቦታ የሚሰጣቸው ናቸው እሳቸው እና ቅዱሱ ሙታ ተብሎ ይጠራል። እነሱ በጣም ትልቅ ቦታ የሚሰጠው ሙታ ትልቅ ቦታ የሚሰጠው እና ይሄ አንሪፊዩትድ የሆነ አርጉመንት ነው እዚህ ላይ ማቅረብ የምንችለው። ሰው ሌሎችን አስቀጥላቸው። ፈይሰል አለ ያ ምን ይፎጋገራሉ መሰላችሁ? ሺያዎች እና ሱኒዎች ውጭ ላይ ሲፎጋገሩ የሙታሊ ምናምን ተተባባሉ። እነኛዎች የምን ነበረ ብልትን ምቆርጥ ስትላል ለአንተስ የተፈቀደልህ ምናምን ይባባላሉ። የእነኞቹ ላይ ብልታችን እንቆርጥ ነው ሲሉ አለ ሳቦች የተፈቀደላቸው እናንተ እንትን ይባባላሉ። ሞክ ይደራረጋሉ እርስ በርስ። ፈይሰል ቀጥል። እስልምና ጨዋታ ማለት አብዱልዋሃብ አለ አብዱልዋሃብ አለ። ስለዚህ አንድ ነገር ማወቅ ያለባቸው ነገር ግን ሌሎች ይቀጥሉ። አብዱልዋሃብ
በመጨረሻ ጊዜ አይ አንተን አይደለም አንተ አብዱልዋሃብ ይቀጥል። ፈይሰል አብዱልዋሃብ አረብኛ ስም ተመለስ። ዛኪር ጁፍሪ ፓለስቲን ለምን አታዳምጠው? እንደ ዘፈን እናዳምጥ ከስሮ ነው። እንግሊዝኛ ዘፈን ሰምተህ እየከፍተህብን ከሌና አዳምጥ ስለዋለ ላይስ በደንብ አስተውሉ። ዋናው ነገር ኢቭን እንደው እንዳልኳችሁ ነው። ፈጣሪ ራሱ ይፈቅዳል። እንደው ተከለከለ ፎር ሴክ ኦፍ አርጉመንት እንደው እንስማማ ብዬ ብል ማለት ነው። ለእነሱ ብዬ ብስማማ ተከለከለ ቢባል ራሱ ይሄ ጤናማ ነው ብላችሁ ታስባላችሁ? ሚስቶቹን ቤት አስቀምጦ ፎጣ እየሰጠ ለ3 ቀን ለ2 ቀን ወሲብ አድርጎ ሲመጣ እስከ 4 ድረስ ማግባት ባሪያን ወሲብ ማድረግ ተፈቅዶለት እሱም አንሶት መንገድ ላይ ያያትን ደግሞ እንደገና እየተዝረከረከ በፎጣ ወሲብ ሲያደርግ ፈይሰል እንኳን ደህና መጣ። ፈይሰል ለእኔ ነው የማይሰማቸው ለእነሱ የማይሰማቸው? እኔ እየተሰማኝ አይደለም ወይንስ እነሱ እየተሰማቸው አይደለም? እንኳን ደህና መጣ። እንኳን ደህና መጣ። እንኳን ደህና ቆየኸኝ። እንዴት ነህ? ይመስገነው። ሙታን እንዴት ለአላህ ራሱ ባገኘው ሂዳያ ሰጠዋለሁ። አላህ ራሱ መንገድ ጠፍቶበት እኛ ወይንም እናንተ በተሳሳተ መንገድ ውስጥ ነን ስለሚል እኔ ለአላህ ራሱ ሂዳያ ሰጠዋለሁኝ። ክርስቶስን እንዲያገኝ እየመራው ወስደዋለሁኝ። ምክንያቱም ሱራ 15 ከ39 ጀምሮ ሴጣን በመንገዱ ላይ ስለቆመ ከሴጣን ጋር ሲያወሩ በመንገድ ላይ እንደሚቆም ሴጣን ስለነገረው አላህ ደግሞ ሱረቱል ፈቲሃ ላይ ቁጥር 6 ላይ ቀጥተኛው መንገድ ምራኝ እያላላ ራሱ በል ሳይልህ ራሱ ስለሚል ሱራ 34 24 ላይ ደግሞ እኛ ወይንም እናንተ በተሳሳተ መንገድ ውስጥ ነን ስለሚል አላህ ራሱ የተሳሳተ መንገድ ስለሆነ እውነተኛ ህይወት የሆነው መንገድ ክርስቶስን ሰጠዋለኝ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እውነት ህይወት መንገድ እኔ ነኝ ስላለ ክርስቶስ ያንን እውነት የሆነው መንገድ ለአላህ ሰጠው ነበር። በሚያሳዝን ሁኔታ ግን አላህ የሌለ ጭንቅላቱ ብቻ ሳይሆን የሌለው አላህ እግር የምትሉትን የምታመልኩት እግር እንኳን የለም። አላህ የሚባለው በመሐመድ ጭንቅላት ውስጥ የተፈጠረ ነው። ስለዚህ አላህም ሳይሆን መሐመድን ባገኘው እሱን እያስተማርኩኝ እንደ ህፃን ልጅ ቆሎ ትምህርት ቤት እንደምትማረው ኮርኮም እያደረግ ቅማሉን እየቀመልኩለት እንደ ዘይነብ ሳይሆን አቡ ዳውድ 30:80 ላይ ኮርኮም እያደረኩ አስተምረው ነበር። ከዛም መንገድ የሆነውን ክርስቶስ እንዲያገኝ እሰጠው ነበር። ወደ ፖይንቱ ግባ። እሺ ምን ነበር ጥያቄያችሁ? ኦኬ ገባው። ሙታ ተፈቅዶ ነበር አልነበረም? ሙታ ያደርጉ ነበር አልሳቦች? ሰሃቦች አይደለም የዛኔ ሰሃቦች አልነበሩማ። ምን ነበሩ በዛን ጊዜ ነበሩት? በመሐመድ ጊዜ ማለት ስለ መጀመሪያ በእስልምና መጀመሪያ አካባቢ ረሱል ሰለላሁ ዐለይሂ ወሰለም የመጡ አካባቢ ማለት ነው። እሺ ሙታ ተፈቅዶ ነበር። እሺ ያንን ሙታ ሲያደርጉት የነበሩት ሰሃቦች ናቸው አይደል? ተፈቅዶ ነበረ ነው የምልህ። ተፈቅዶ ነበር። እሺ ማለት ሐላል ነበር። ማንኛውም ሰው ባያደርገውም ችግር አልነበረውም ማለት ነው። ከዛ ተነሰኸ ወይም ደግሞ ተሻረ ማለት ነው። አላህ እንደፈለገ ማድረግ ይችላል ነገራቶቹን። ሸሪዓው ደንጋጊ ስለሆነ የትኛው ቁርአን ክፍል ላይ ነው የተፈቀደው ነበረ? በቃ እንትን ፕሊዝ የትኛው የቁርአን ክፍል ላይ ነው የተፈቀደው? የትኛው የቁርአን ክፍል ላይ ነው የተፈቀደው? የትኛው ቁርአን ክፍል? ማለት ሱረቱ ኒሳ ላይ ይናገራል፣ በሰፊ ይናገረዋል። ተፈቅዶ ነበር ነገረን ማለት ነው። ለክርስቲያን ሱረቱ ኒሳ ቆይ ሺያዎቹ ጋር ከመሄዳችን በፊት ሱረቱ ኒሳ ቁጥር 24 ላይ ሺያዎች ግን ማለት ነው ስማ እሺ ሺያዎቹ ግን ይፈቅዱታል።
አንተ ራስህ ትፈቅደዋለህ እያልኩ ነው። ሺያዎች ለምን ትላለህ? እስቲል አንተ ራስህ ታደርገዋለህ። አንብበው እሺ፣ ክፍሉ ይሄ ነው። እዚህ ጋር ተፈቀደ አይደለ? ተጠቅማባቸው ለተጠቀምክባቸው ገንዘብ እንድትሰጥ ማለት ነው። ተመለስ። ጋይር ክርስቲያን ቃል ያ የመጀመሪያው ቀጥል ክርስቲያን ቀጥል ቃል። እሺ እንግዲህ ጤናማ አይደለም ይሄ። ኦኬ እሺ ቀጥል እስኪ ወንድማችን። የዑመር ኢብኑል ሐንበልን ታሪክ ያለ ሙታ ማለት ነው። በመጀመሪያ ጊዜ አንድ ጊዜ ትቀጥላለህ አይደለም? ዑመር ኢብኑል ሐጣብ ታሪክ ነው። ኡፋይ አይሰማም እንዴ? ድምጼ አይሰማም? ቆይ ይሰማል። እሺ ቆይ አንዴ ቃል። እሺ ቆይ ቃል እሱን እናስተናግደውና እሺ እንትላለህ ትቀጥላለህ። እሺ ወንድማችን ሙታ ምንድን ነው? መቼ ነበር የተፈቀደው? መቼ ነው? ከዛ በኋላ ተሻረ ያልከውን ማስረጃ ታመጣና ትቀጥላለህ። ይሰማል? ይሰማል? አትፍራው። ቀጥል። ማይክ ከፍተሃል። ቀጥል። ቀጥላ። ምንድን ነው ዝም አልክ እኮ? ቀጥል እንጂ። ዝም ብሎ ኔትወርኩ እንትን እያቋረጠኝ ነው። ምንድን ነው ያላችሁኝ? ቁርአን ውስጥ ሱረቱ ኒሳ ቁጥር 24 ላይ የተጠቀማችሁባቸውን ሴቶች ስጧቸው ቢለው ሙታ ተፈቅዷል። ተስማማን። ተነስኳል አልከን አይደለ? አዳምጥ እንጂ ተነስኳል ብለህናል። በየትኛው የቁርአን ክፍል ነው የተሻረው? አንድ ብቻ ማስረጃ አንጣልኝ። ይሄ የቁርአን ክፍል በየትኛው የቁርአን ክፍል እንደተሻረ ማስረጃ ስጠኝ። ቀጥል። ዝም ብሎ ተሽሯል ማለት አይደለም። ተናግረዋል። ስለዚህ ቁርአን በአንቀጽ ቦታ ቢጤዋን እናመጣለን እንደተሻረና አሁን እንደማይፈቀድ ከዚህ በኋላ እንደማይፈቀድ ራሳቸው ተናግረዋል። ኖ እሱን እንዴት እንደምንመታ በኋላ እናሳያለን። ነገር ግን ቁርአን ደግሞ ምን ይላል? በአንቀጽ ቦታ አንቀጽ ብንለውጥ ወይንም ብንሽር አትበላ። ዝም ብለህ ምናምን እንደተረዳ ነገር አትበል። ግንዛቤ እንዳለው ሰው ትመስላለህ። ግንዛቤ የለህም ሲጀመር ማለት ነው። ችግር የለውም። ዌልሲ አይደለም ግንዛቤ እውቀት በጣም እንደመጠቅ ነገር ማለት ነው። ዝም ብለህ አትበል እኮ። አዳምጣ። ከፍ አድርጌ እንዴት እንደምለጥፍ አሳያለሁ። ተዘጋጅ አንተ። አሁን በደንብ አስተውል። ይሄ ቁርአን ክፍል ተሽሯል አልከን። ይሄ ቁርአን ክፍል ምክንያቱም ሱራ 6 101 አንድ የክፈተው ክርስቲያን ቁርአን ዝም ብሎ እንደማይሻር ቁርአንህ ይናገራል። አንድ አያ ከተሻረ በሌላኛው አያ ይተካል፣ በተመሳሳይ ወይንም በተሻለ ይላል። በየትኛው እንደተሻረ ማስረጃ ታመጣለህ። በየትኛው የቁርአን ክፍል ነው የተሻረው? ዝም ብለህ ቁርአኑን ጠቀስክ። ኦኬ ሱራ 424 ላይ የተጠቀማችሁባቸውን መህራቸውን ስጧቸው የሚለው ኦኬ ጊዜያዊ ጋብቻን የሚመለከት ነው። ያው በሱ ምክንያት ነው የወረደው። አሁን እሱ ተሽሯል ላልክባት በየትኛው የቁርአን ክፍል ነው የተሻረው ነው እኛ ጥያቄ። ምክንያቱም ቁርአኑ በግልጽ እንደዚህ ስለሚል ከአንቀጽም ብንለውጥ በቁርአን ብቻ ነው ይሻላል። በቁርአን ብቻ ነው አዳምጥ። እሺ ከአንቀጽም ብንለውጥ አለ። አንተ እኮ ችግር አሰማም ነው ሳይሆን ችግር ይሄው ይነበብ። ቆይ አንተ ተሽሯል ወይንም ተሰርዟል ስላልከን ቁርአንህ ደግሞ ሲሰረዝ ምንድን ነው የሚሆነው የሚለውን እናንብበው። ከአንቀጽም ብንለውጥ ወይም እርሷን ብናስረሳ ከእርሷ የሚበልጥን ከእርሷ የሚበልጥን ወይንም ቢጤዋን እናመጣለን ይላል። ስለዚህ አንድ አያ ከተሻረ ምንድነው የሚደረገው? ከተለወጠ ወይንም ምንድነው የሚደረገው? ተመሳሳይዋን ወይንም የተሻለችዋን ይመጣል ይላል። አሁን ተሽሯል ስላልክ አንተ በየትኛው በምንድን ነው የተሻረው? ቀጥል። ወይን የተሻለችውን ህግ ስጠን ወይንም የሙታ ተመሳሳይ ህግ
ስጠን። ምክንያቱም ያለ ቃል ዝም ብሎ እንደማይሻር ስለነገረ ቁርአን ወይም ተመሳሳይ ይመጣል ወይንም የተሻለች ይመጣል፣ ዝም ብሎ አይሻርም ብለዋል። ጋይድ እኔ ምንም አላውቅም አይደል? አሁን ቀጥል። ማስትሽ እንደተበላ ለምን አፍዝም ይላል። ቀጥል። አንተ ምንም አታውቅም መሀይም ነህ እያልከኝ ነበር። ቀጥል። በርታ በርታ ወንድማችን እንዳትረታ። እና ይሄ ምን እውቀት ነው እንዴ? አሁን ይሄ ምንም እኮ እውቀት አይደለም። ይሄ እኮ አሁን ለማያውቁት አይደለም። ይኸውልህ አንድ ነገር ልንገርህ እፎይ፣ አንተ ማለት እኔ አሁን ለምሳሌ ምን እውቀትን ጨርሶ ያወቀ ሰው የለም ሲጀመር ማለት ነው። እውቀት ረሱል ሰለላሁ ዐለይሂ ወሰለም ራሳቸው ማለት ነው። መልስ ረሱል ሰለላሁ ዐለይሂ ወሰለም ራሳቸው ምንድነው የምመልስልህ? በቃ ረሱል ሰለላሁ ዐለይሂ ወሰለም ናቲ ቢኸይር ሚንሃ ማለት ምን ማለት ነው? አሁን ቢኸይር ሚንሃ ማለት ከሷ የተሻለ ማለት እኮ ነው። ከሷ የተሻለ እናመጣለን ማለት ነው አይደለ? እኮ በምንድነው በተሻለ መጣ? ረሱል ሰለላሁ ዐለይሂ ወሰለም ተናገሩ ማለት እኮ አመጣማ የተሻለ መጣ ማለት ነው። አሁን ለምሳሌ ኒካህ ሲታሰር ራሱን የቻለ መስፈርት አለው አይደለ? ፕሊስ አዳምጥ። ከአንቀጽ ቢለወጥ ያቺን አንቀጽ የሚተካ ወይን የተሻለች ወይን ተመሳሳይ አንቀጽ ይመጣል ብለዋል። ስለዚህ ሙታ ተሽሯል ካልክ በየትኛው ነው የተሻረው? እንደ ሙታ ሲሻር ሲቀየር በየትኛው ተቀየረ? ቀላል ጥያቄ እኮ ነው። ዝምታ ዋን ይር ምናምን ትቆይና ይቅርታ፣ ቁርአንን የመሻር ስልጣን ያለው ማን ነው? መሐመድ አይደለ እንዴ? መሐመድ ከሞተ በኋላ እኮ ህጉ ተግባራዊ ይደረግ ከነበረ ቆይ ጣልቃ ትግባብ 1000 ዓመት እንጠብቃለን ወንድማችን። አውቃለሁ ብለህ እንትን ስላልክ ወጣ። ኦኬ ፋይን። እንደዚህ ራሳችሁ አቅማችሁን ከኔ ጋር ማውራት ምን እንደሆነ አይታችሁ ስትወጡ ደስ ይለኛል። አቅማችሁን አይታችሁ ስትወጡ ደስ ይለኛል። ቻሌንጅ ልታደርጉ ሞክራችሁ አቅማችሁን አይታችሁ ስትወጡ አሪፍ ነው። ለዚህ ነው እናንተን ሂምሌን ለማድረግ ስፈልግ ምን አይነት ቅርቃር ውስጥ እንደመከታችሁ ስለማቅ ማለት ነው። አውቃለሁ ለልትናገር ስትሞክር የምትለው ነገር እኮ አይደለም። አላቅም ብላለህ እኮ አንተ ስለማታውቅ አንተ የሚያውቁት ያውሩ። አንተ ቁጭ ብለህ አዳምጥ፣ ተማር፣ በደንብ አስተውሉ። ወይ አውርደኝ ወይ መናገር አለብኝ። አይጨረስክ እኮ አንተ አላውቀውም አልክ እኮ የትኛው አንተ በካይበር ላይ ቁጥር በካይበር ላይ መጨረሻ ተከልክሏል አልከን። በካይበር ላይ ኔክስት ደግሞ በመካም ላይ ያመጣንብህና ፈረስንብህ እኮ መሐመድ የፈቀደው። ስለዚህ ምንም አርጊው የምታደርገው የለም። እስከ ቅያማ ቀን ካይበር ላይ ተከለከለ ቢልም ኔክስት ደግሞ እንትን ላይ ሲተገበር ነበር መካ ላይ መሐመድ ፈቅዶ። ኔክስት ደግሞ ሁነናይን ላይ ሲተገበር ነበረ። ኔክስት ደግሞ ሀጅ ሲያደርግ ሲተገበር ነበር። ኔክስት ሙሐመድ ሞቶ ደግሞ በአቡበከር ጊዜ ሲተገበር ነበረ። ሙሐመድ እንኳን ደህና መጣ። ፈይሰል ትቀጥላለህ። ተገበረ አልተገበረ ያው የተከለከለ ነገር ተከልክሏል ነው። አሁን በዚህ ማድረግ አይቻልም። ተገበረ አልተገበረ የምትላቸው አይደለም፣ ሳቦችን ነው የምትከተለው። ሀዲስ የሰጡህ እነሱ ናቸው። ተከልክሏል ተፈቅዷል ያሉህም እነሱ ናቸው። ስለዚህ እነሱ ካደረጉት አሁን ተፈቅዶ ነበር ተከልክሏል ነው ዋናው ጉዳይ። ጭንቅላት ይሰራል። አንተ ካይበር ላይ ተከልክሏል አልከኝ። እስከ ቅያማ ቀን ድረስ ካይበር ላይ ተከልክሏል አልከኝ። እኔ ምን አመጣሁብህ? እንትን ላይ መካ ላይ ሙሐመድ ስምንተኛ ሀጅ ሂጅራ ነው ያሉት መካ ላይ ማለት ነው። ፕሊስ መካ ላይ አመጣንብህ እኮ መካ ላይ አመጣንብህ። ካይበር መጀመሪያ የተደረገ ጦርነት ነው። ከዛ በኋላ መካ ነው። እሱም አልበቃ ብሎ የአውጣስ ላይ ያመጣንብህ ወንድማችን ሙሐመድ ሊሞት ሲል የተደረገው ጦርነት ላይ ያመጣንብህ። አውጣስ ጦርነት መጨረሻው ጦርነት አካባቢ ስለተከልክሏል ነው። አሁን ይህም ማመን አለብህ። አይሆንም፣ አይቻልም። ከዛ በኋላ ደግሞ ሀጅ ሲያደርግ ደግሞ አመጣንብህ። እሱ ደግሞ ብትል ሀጅ ሲያደርግ ደግሞ እንደገና አሁንም ፈቅዶታል። ደግሞ ሞቶም ደግሞ አቡበከር ሲመራ ደግሞ
ሲተገበር ነበረ። እንትና ደግሞ ጃቢር ምንም ችግር የለውም ሙታ ብሏል። ኢብን አባስም እንደዛ ያለበት አለ፣ ችግር የለውም ሙታ ብሎ። ስለዚህ ቅዱስ የሌለው ነገር እፎይ ተገበረ ማለት ሁሉም ተገበረ ማለት አይደለም። ፕሊስ ጭንቅላትን አሰራ። በቃ እስካሁን እየነገርኩ ያለው የሚገባ ካልሆነ ምንም ልረዳ አይችልም አልችልም። አልተከለከለም። ሰውዬ አንተ እኮ መቼ ተከለከለ አልኩህ? በካይበር ጊዜ አልከኝ፣ በመካ ጊዜ አመጣሁብህ። ደግሞ ቀጥዬ በምን ላመጣብሃለሁ? በአውጣስ ላይ ነቢዩ ሀጅ ባደረገበት ላይ አመጣልሃለሁ። የመጨረሻውን ማለት ነው። ስንተኛ ሂጅራ ላይ? በቃ በአጠቃላይ በስንተኛ ሂጅራ ላይ? በዘጠነኛውም አለ። በዘጠነኛውም ይካሄድ ነበር። በዘጠነኛው ብቻ ሳይሆን ከዛ በኋላ በ10ም በ11ም ብትለው አለ። ምክንያቱም አቡበከር ጊዜም አለ። ቆይ ፕሊስ፣ አንተ አሁን ሳክ አድርገን ያለው ተከለከለ ተፈቀደ የሚሉ እኮ ሳቦች ናቸው። ኢብን አባስ ችግር የለውም ሞታ ብሏል፣ ይቻላል ማድረግ ብሏል። ሙሐመድ ሞቶ ራሱ ቁርአንን የሚያስተምረው ትምህርት ከሱ ሰዱ ብሎ ጸሎት ያደረገበት ደግሞ ኢብን አባስ ነው። ኢብን አባስ አልተከለከለም ካለ አንተ ተነስተህ ተከለክሏል ካልክ ኢብን አባስ ደንቆሮ ነው። ሙሐመድ ከኢብን አባስ ተማሩ ያለው ተሳስቶ ነው እያልከኝ ነው። ሙሐመድ ከኢብን አባስ እውቀት ውሰዱ፣ ከኢብን አባስ ተማሩ አለ። ሙታ ችግር የለውም አለ። ጃቢር መጣ። ጃቢር ምን አለ? ሙታ ችግር የለውም አልተከለከለም። መጨረሻ ላይ እንደውም የከለከለን ማን ነው ይላል ጃቢር? ዑመር ነው ይላል። ስለዚህ ተከበረ ማለት ነው። ቴንኪው። ስለዚህ ምን ማለት ነው? ዑመር ነብይ ነው ማለት ነው። እናመሰግናለን። የአላህን ቃል መሻር ይችላል። ምን ያንተን ለአርጉመንት ወደ ደቂቃ ውስጥ መምጣት ማንች መስሎ ነው። በቃ ዑመር ከለከለው። ስለዚህ የአላህን ቃል ዑመር መሻር ይችላል። ዑመር መሻር ይችላል። እኛም እያልን ያለነው ምንድነው? እሱ ቆይ እንስማማለን። ዑመር ያላህን ህግ ይሽራል። ኡስማን ደግሞ ያላህን ቁርአን አቃጥሎ እንደፈለገ ያጽፋል። ስለዚህ ሳባዎች የምትከተላቸው ቁርአንን ጽፈው ቀልሰው ጨምረው የሰጡህን ነው የምትመራው፣ ነቢ ሳይሆኑ ማለት ነው። ጥሩ ቀጥል ቃል። እሺ ያንን አንተ የተናገርከውን ነው። ይሄ የዑመር ታሪክ መጽሐፍ ነው። ራሳቸው ያስቀመጡት የዑመር ታሪክ ላይ ምንድን ነው የሚለው? በዚህ ጉዳይ ላይ ጊዜያዊ የሙታ ጋብቻን በተመለከተ አቢኒድራህ እንዲህ ብለዋል። ኢብን አባስ ረዲያላሁ ጊዜያዊ ጋብቻን የፈቀደ ሲሆን ኢብን ዙበይር ረዲያላሁ ደግሞ ከልክለዋል። ሁለቱ ማን ናቸው? ሰሃባዎች ናቸው። ሁኔታው ለጃቢር ኢብን አብደላህ ሲገልጽለት እንዲህ አለኝ፣ ይህ አባባል ከሰው ወደ ሰው የተላለፈው በእኔ አማካኝነት ነው። በአላህ መልክተኛ ጊዜ ጊዜያዊ ጋብቻ እንተገብር ነበር። ዑመር አለ። ዑመር ምን አደረገ? መጣና ዑመር ማለት ነው። ዑመር ረዲያላሁ ኸሊፋ ሲሆን ጊዜ አላህ የሻውን ነገር ለመልክተኛው ፈቅዶላቸው እርሳቸውን ፈቅደዋል አለ። አላህ በፈቀደ ጊዜ ለመሐመድ ፈቅዶለት፣ ለመሐመድ ፈቅዶለት፣ እሱም ፈቅደዋል፣ መሐመድን ፈቅደዋል፣ አላህን ፈቅደዋል አለ። ዑመር ነው ባዩ። ቁርአንም ወርዶ ተጠናቀዋል አለ። 4 ነጥብ። ሁለቱም ጋር ካያችሁ ይህም ባዩ ማነው? ዑመር ነው። በመሆኑም ሐጅና ዑምራ አላህ ባዘዛችሁ መሰረት ፈጽሙ። 4 ነጥብ። በእነዚህ ሴቶች ጉዳይ ለጋብቻ ውሳኔ አድርጉ። ሴቶቹ በሙታ የተያዙትን ማነው ባይ? ዑመር። ከእንግዲህ አንድም ወንድ ጊዜያዊ ጋብቻ ፈጽመው ወደ እኔ ቢመጣ በድንጋይ እንዲወገር አድርጌ የምገለው ቢሆን እንጂ ብሎ ዑመር ዘጋው ማለት ነው። ይህ ዘገባ የሚያሳየን ጊዜያዊ ጋብቻ በነቢዩ ጊዜ ተግባራዊ የሚደረግ ነበረ መሆኑን ህገወጥ እንዲሆን ያደረገው ዑመር መሆናቸውን ነው ብሎ ይዘገዋል። ታንኪዩ። በአቡበከር ጊዜ ተገበር ነበር አለ ጊዜያዊ ጋብቻ። አብዱ የመጀመሪያው ነጥብ ጨርሰን ወደ ሌላ ማለፍ ያለብን። ሲቀጥል ማነው እሱ የከለከለው ይላል? ጊዜያዊ ጋብቻ ማነው የከለከለው ይላል? ልንገርህ፣ አድምጠኝ። ማነው የከለከለው ይላል? ቻሌንጅ ማድረግ ከፈለግ እውቀት ካላቸው ሰዎች ለምን ቻሌንጅ አታደርግም? እውቀት አለኝ ብለህ የምታስብ ከሆነ ማለት ነው። ታዲያ ማህይም ከሆንክ አስሬ ማይክ እያነሳ እንደሚያውቅ ልመልስ ትላለህ። እኛም እያልን ለመናገር ማህይም እንኳን ቢሆን ከአንተ የተሻልኩ ነኝ። ወዴስ አቡበከርን አንተ የሚበልጥ ዘገባው ይላል።
ዘገባው በአላህ መልእክተኛ ጊዜ ጊዜያዊ ጋብቻ ይተገበር እንደነበረና እርሳቸውም እቀባ ያላደረጉበት እንዲሁም በማን በአቡበከርም ጊዜ ክልከላ እንዳላረፈበት ነው የሚያሳየን። በደንብ አስተውሉ። ሙሐመድ ሞቶ ከሙሐመድ ሞት በኋላ ማነው እሱ ሲመራ የነበረው? አቡበከር ነው። በአቡበከር ጊዜ ሲተገበር ነበረ። በዑመር ጊዜም በኋላ ነው የከለከለው ዑመር። ቁርአን ደግሞ ወርዶ አልቋል፣ መረጃዎች ተጠናቋል የሚባለው በሙሐመድ ጊዜ ከሆነ ሙሐመድ ከሞተ በኋላም ህጉ ነበረ፣ ይተገበር ነበር። ሳባዎቹ ሲያደርጉትም ነበር። ክልከላ ማን ከለከለ? በኋላ በአቡበከር ጊዜም አልነበረም። በኋላ በዑመር ጊዜ ነው ዑመር የከለከለው። ዑመር ነብይ ነው ወይ? አይደለም። ራይ ወይ ይወርድለታል ነው ሲፈልግ ታሁን በኋላ ብታደርጊ በድንጋይ ወግርሻለሁ ሲላቸው ፈርተው አቆሙ። ኢብን አባስ ሲጠየቅ ችግር የለውም ይላል። ጃቢር ሲጠየቅ ችግር የለውም ነቢያችን አልከለከለም ይላል። ተከልክሏል ብለው የሚያመጧቸው ሀዲሶች እርስ በርስ የሚጋጩ ናቸው፣ እርስ በርስ የሚላተሙ ናቸው። ስለዚህ ጠብህ ከማን ጋር ይሆናል? እኔ በነቢያችሁ ጊዜ ከተከለከለ እስማማለሁ፣ ጥሩ። ሰሃቦቻችሁ ዘማዊ ነበሩ ማለት ነው። ምክንያቱም በአቡበከር ጊዜ ነቢያቸው የከለከላቸውን ሲተገብሩት ነበረ ማለት ነው። በአቡበከር ጊዜ ሰሃቦቻችሁ እነ ኢብን አባስ ሙሐመድ በብቸኝነት ቁርአንን ያስተምራል ያለው ኢብን አባስ የነቢያቸው አጎት ልጅ ችግር የለውም ሙታ ፎጣ እየሰጡ ወሲብ ማድረግ ብሎ ሲተገብር ነበር። ስለዚህ ሙሐመድ ደግሞ ያላልኩትን አንድ በኔ ላይ የቀጠፈ መቀመጫውን ገሃነም ያድርግ ብሏል። ስለዚህ እነ ጃቢር እነ ኢብን አባስ የገሃነም ይሆናሉ ማለት ነው። ገሃነም የሚገቡ ይሆናል። ቁርአን አብዛኛው የተላለፉ ናሬሽኑ ደግሞ በእነኚህ ነው። ስለዚህ ገሃነም ከሚገቡ ሰዎች ቁርአንን እንዴት ትቀበላላችሁ? ሐዲስን እንዴት ትቀበላላችሁ? ኦኬ ትቀበላለህ? ክርስቲያን ያ ካሉ መሐመድ አለ አለ። ኦኬ እንዴት ታየዋለህ? ጊዜያዊ ጋብቻ በእስልምና ጊዜያዊ ጋብቻ ታደርጋለህ አንተ? ተመለስ መሐመድ፣ ፖዞን እንዳታደርጋለህ ስትለው ቼክ እያደረገ ነው ቴክስት። ሶሪ እናንተ ክፉ ናችሁ። እንደዛ ብላችሁ እንዳታስቡ ለማለት ነው። እኔ አላልኩም። ሸንቃጣ እስከዛ እስኪመለስ መሐመድ፣ ተመለስ መሐመድ። ኢነርጂያቸውን ጨርሰው ነው የወጡት ዛሬ። በቃ ቱ ማክሲመም ለመሞከር ሞከረ። ያንኛው ወንድማችንም እንደማዋጣ አወቀ። ያ ግን አስባችሁታል? እንደዚህ ሴቶችን ተከራይቶ ወሲብ ለማድረግ ይሄን ያህል እከሌ ፈቀደ እከሌ ያደረገ፣ ይሄን ያህል የእስልምና ዶክትሪን ምን ያህል ምን እንደሆነ እንደዚህ እንድትረዱ ነው። በነገራችን ላይ መሐመድ አንተ በማረጃ ብንከራከር አሪፍ ነው። አንተ በጣም መንገድ እስልምናውን አታብራራ አንዴ ወይ ከአንተና ከሰሃቦቹ ማን ማረጃ ካለ እሺ፣ ችግር የለውም። ከአንተና ከሰሃቦቹ ማን ይሻላል መሐመድ? እኔ እነሱ ተከታይ ነኝ። ቢሆኑም ግን ያላሉትን መቅጠፍም ብዙ አስፈላጊ አይደለም። ስለዚህ እነሱ የሚያደርጉትን ነገር ታደርጋለህ አንተ? እኔ ቁርአንና ሐዲስን ይከተላለሁ። ኦኬ፣ እነሱ ስለዚህ የምትከተላቸው አካላት ቁርአንና ሐዲስን የሚከተሉ አይደሉም። ስለዚህ በማረጃ የሆኑትን እነሱ የሰሩትን ተከትዬ እሰራለሁ። እኔ እነሱ ቁርአንና ሐዲስ የሚከተሉ ናቸው ወይስ አይደሉም? ናቸው እንጂ። ስለዚህ አንተ እነሱን ትከተላለህ። እነሱ የሚያደርጉትን ድርጊት፣ እነሱ የሚናገሩትን ነገር እንደዛ ታደርጋለህ ከነሱ ጋር እከተላለሁ። ኦኬ፣ እነሱ የሚያደርጉትን ግለሰብን አይደለም የምትከተለው። ኦኬ፣ ችግር የለውም። ሙታ ጋብቻን ታደርጋለህ? ጋብቻ በምክንያት ለጥቂት ጊዜ ተፈቅዶ ነበር። በጦርነት በነበሩበት ጊዜ እና ረዥም ጉዞ በነበሩበት ጊዜ ተፈቅዶ ነበር።
ወዲያውኑ ሚስቶቻቸው ተከልክሏል። ወደ በሌሉበት ሰባተኛው ማለት ነው። ሂጅራ 7ኛ እና 8ኛ መጨረሻ አካባቢ በ630 ዓመት ዓለም አካባቢ የመጨረሻው እንትን ጊዜ ተከልክሏል እና ለአንዴና ለመጨረሻ ጊዜ ነው የተከለከለው። ኦኬ፣ መቼ ነው ያደረጉት? መቼ ነው የተከለከለው? እሺ፣ ከነዚህ መካከል በራሱ ዓለም ውስጥ እኮ ነው ያለ። ራሱን እኮ ነው እያወራለሁ። ዓመት ዓለም ውስጥ ነው ገና። ከባድ አፈረ። ይህንን አምኖ መቀበል በጣም ሊያሳፍራቸው ይገባል። በእርግጥ ምንም ሊያሳፍር አይችልም። ከዚህ በላይ አንድ እነሱ ይቅርታ አድርጉልኝና እንደው ሴቶች ሌሎች እነዚ አይነቶች የመናገር ሳይሆን በምንም ችግር ምክንያት ገላቸውን ሸጦ የሚያድሩ ሰዎች ሊኖሩ ይችላሉ፣ እህቶቻችን ሊኖሩ ይችላሉ። ኦኬ፣ ብዙ ጊዜ ሙስሊሞች ደግሞ እንደዚህ አይነት አካላትን ሲጸየፉና ሲሰድቡ ነው የምታዩቸው። እነዛ እህቶች ግን በችግርም ሳይወዱት ነው እንደዚህ የሚያደርጉት። የሆነ ቀን በሆነ ሁኔታ ሊመለሱ ይችላሉ። ንስሐ ገብተውም ጥፋታቸው ገብቷቸው ወይ ኑሯቸው ተስተካክሎ ሊመጡ ይችላሉ። ሙስሊሞች ግን እድሜ ልካቸውን በገንዘብ እየገዙ ያንን ሲፈጽሙ ይኖራሉ። በምን ሞራላቸው ነው እነሱ የሚናገሯቸው? ሌላው ቢቀር ለአንድ ቀንም ቢሆን ነቢያችን የሚሉት እና ሰሃባዎቹ ይህን ሲፈጽሙ ነበረ ተብሎ መወራቱ በራሱ በጣም ከባድ ነው። ከዚህ ምንድን ነው ጥሩ አርአያ የምትማሩት ከመሐመድ? ከባድ ነው። ለሙስሊሞች ከባድ አይደለም። ምኑ ነው ከባድ? ሰው ጋር ሲያዩት ነው የሚቀፋቸው። ራሳቸው ጋር ሲያዩት አይምሯቸው ምንም አይመስላቸው። ስ ኖርማል ቀለል አድርገው የሚያስቡት ራሳቸው ጋር ሲሆን፣ ሰው ጋር ሲያዩት ነው በቃ ዝግንን የሚላቸው። ሰው ጋር ያዩት እንደዚህ አይነት አሁን ሰንበዲ ሲያደርገው ብዙ ቤላ ይላል። አስተምሮት ላይ እኮ አለ ሲባል ታዲያ ምን ችግር አለ? ነብይ አድርጎታል እኮ ስትባል ታዲያ ነብይ ካደረገውማ ችግር የለውም። አንተ እኮ የተከለከለበትን ማየት እና ያልቻልከው ጭንቅላት አንተ አልሰራ ካለ ካዳኔ አንተ የኔ ለማየት ነው የገረመሃል። የአንተ ጭንቅላት አለመስራቱ አልገረመህም? ሳስረዳ እስካሁን አልሰማም። ለምን? ምኑ ነው የኔ ያልሰራው? ምክንያቱም መቼ ነው የተከለከለው? ሲማረጃ ጋር 630 አልኩ እኮ የኸበር መጨረሻ እንትን አካባቢ። በየትኛው ጦርነት ላይ? በኸበር ጦርነት። በካይበር ጦርነት 630 አይደለም የተካሄደው፣ 7ኛው መጨረሻ አካባቢ። ምንድን ነው 7ኛው? ስለዚህ 628 አካባቢ ማለት ነው። ከዛ በኋላ የመካ ጦርነት ተካሂዷል። የመካ ከዛ በፊት ነው። እንትን አድርገው ክርስቲያን ዋርኒንግ እንዳይሰጥ በፊት ነው። አውጣስ ጦርነት ነው። ከዛ በፊት አለው አውጣስ ጦርነት አለ፣ የመካ ጦርነት አለ። ከምንም በላይ ደግሞ ነብይ ሞቶ ራሱ በአቡበከር መሪነት ጊዜም አልተከለከለም ነበር። ከሞት መቃብር መካ መከፈት ወደ 8ኛ አካባቢ በግልጽ ነው የተናገሩት። ይሄንን በአውጣስ ጊዜም ተደርጓል እያልኩ እኮ ነው። አውጣስ የመጨረሻው ጦርነት ሰውዬ፣ እኔ በማረጃ እኮ ነው የሚነግርህ። በመጨረሻ ጦርነት የመካ መከፈት ወንድማችን በመረጃ ነው የሚነግረን። የኸበር ጦርነት ነው በመጨረሻ የከበር ጦርነት ነው መጨረሻው። ከናውጣሱም መጨረሻው ካይበር ነው። ስለዚህ እሱ በመረጃ ነው የሚያወራው፣ እኛ ለመረጃ ነው። አሁን የመጨረሻ መሆኑን ጦርነቱን አሳየን። ቀጥል ያለ ከጎን የተቀመጥና የሚሌት ትሆንና ተረት ተረት እንደምታወራ ህዝቡ ይረዳና ትወጣለህ። እንደሚያቃክት ስላደረግክ ማለት ነው። ተረት ተረት አውርተህ እንትን ስላልክ ማለት ነው። ቀጥላው ካይበር የመጨረሻው ነው ብሏል። የመጨረሻው ጦርነት ነው ካይበር ብሏል። በስንተኛው የመጨረሻው ካይበር? ስፓይን ክፈታው ማስረጃው ይኸውልህ በ600 ዓመት ዓለም በ28 አካባቢ መጨረሻ ላይ መካ ሲከፈት በግልጽ የተናገሩት እሳቸው ማለት ነው። ከናውጣስ በኋላ ነው የተካሄደው የካይበር ጦርነት የሚለውን ካይበር ጦርነት መጨረሻ ነው። 7ኛ መጨረሻ አካባቢ 628 አካባቢ
እሱ እኮ 628 እና 630 ልዩነት አለው ወንድማችን። 630 ውስጥ ጦርነት አካሂዷል። አንድ 628 ከሆነ ካይበር 630 ውስጥ እና 29 ላይም ጦርነት አካሂዷል መሐመድ። ከ30 እና መካ መከፈት በ630 ነው መካ የተከፈተው አይደል? አዎ መካ 630 ከተከፈተ ካይበር ደግሞ 628 ነው የተካሄደው። በ630 በራሱ ማለት ነው ይበልጣው። 630 በራሱ ተከልክሏል። በ630 መካ ሲከፈት ለመጨረሻ ጊዜ ነው የተዘጋው። በጠፍረ ነው እንደምትሰማው። ካይበር መጨረሻ ጦርነት ነው ካልከኝ በኋላ መልሰ ደግሞ መካ 630 ላይም ትለኛለህ። መካ 630 ነው፣ ካይበር 628 አካባቢ ነው። 28 ወይ 29 በሁለት ውስጥ ነው። መረጃዎቹ ፊክስድ ስላልሆኑ በስድስተኛው ሂጅራ ማለቂያ እና ሰባተኛው ሂጅራ ማለቂያ ላይ እነኚህ ላይ ነው የካይበር ጦርነት መጨረሻው አይደለም። ከዛ በኋላ እናውጣስ ይመጣሉ። ከምንም በላይ ግን ነቢይህም ሞቶ በአቡበከር ጊዜም አልተከለከለም። ከስንት ዓመት በኋላ የተከለከለው? እኔ እኮ ነገር ማስረጃ ከፈለክ ጠይቀኝ እንጂ ክፈት። እሺ ማስረጃ እኮ እየነገርኩህ ነው። ክፈተው። ካሜራ እየላኩልህ ነው። ቃል አዘጋጅ። ቃል በአቡበከር ጊዜም ሲተገበር የነበረውን አዘጋጅ። ክርስቲያን ደግሞ ካይበር በሰባተኛው እና በስድስተኛው ማለቂያ ለመሆኑና የናውጣስ በኋላ ያለውን አዘጋጀው። አሁን ክፈት ማስረጃ። አፍጥር። እንዴት አድርጌ እንደምሸኝ ላሳየ። ከስር ላሉት መማሪያ አድርጌ ማለት ነው፣ ዱቄት አድርጌ። አፍጥር። አንድ መረጃ ብቻ አንተ ሰፖርትን ያደርግ አንድ ብቻ። 630 አልኩህ እኮ ክፈተው። ካይበር መጨረሻ ክፈት። 630 በኋላ ካይበር እንደተካሄደ ጦርነቱ እዛ ላይ መጨረሻ እንደተጠናቀቀ እነኛ እናውጣስ እነ መካ ኮንከስት ኦፍ መካ ከዛ በፊት እንደነበሩ ማስረጃውን አሳያል። በ28 እና 29 አካባቢ የነበረው ነው የካይበር ጦርነት ነው የፈለከው አንተ? ቆይ ቃል እንዳገባ ማስረጃውን አንተ በመረጃ ነው። የትኛው ማስረጃ ነው የፈለከው? ላወራሃት ማስረጃ ያወራውን ነገሩ እኮ የመጨረሻ በ28 እና 9 በ30 የመጨረሻው ነው የመካ መከፈት ሲደረግ በዚህ መጠን አላ ጭንቅላት ሳይኖረው እናንተ ለነገሩ ጭንቅላት ሊኖራቸው አይችልም። መካ የመጨረሻው ነው። ከካይበር በፊት በኋላ የተደረገ ካይበር የመጀመሪያ እንትን ነው የሚሆነው። ቀጥል አንብቦ በስድስተኛ እና በሰባተኛ አካባቢ ነው የካይበር ጦርነት መጨረሻ ይስዱድ አንብበው ቀጥል። የካይበር ዘመቻ የተካሄደው በስድስተኛው ዓመተ ሂጅራ ከልክለው የነበረ ቢሆንም መካ በተከፈተች ጊዜ እንደገና ክልከላውን ምን ብለዋል? አንስተው ነበር። ታንኪዩ። እሱ ደግሞ ምን አለን? ካይበር መጨረሻ ነው። በካይበር ላይ ተከልክሏል። ካይበር መጨረሻ ነው። ካይበር ተከልክሏል። ካይበር መለቂያ ጦርነት ነው። እንደዚህ አይነት ጭንቅላት እዛችሁ እዚህ መታችሁ ስትሞግቱ ነው ማለት ነው። አላህ ቢመጣ አስተምራ የምንለቀው ከላይ ማስረጃ ያቀረብክበትን መጽሐፍ አሳየው። መጽሐፉ ከላይ ገጹን አሳይ። ይሄ ምንድን ነው? የምኑን ገጽ? ይሄው ገጽ። ይሄ የምን ክታብ ነው የምታሳየኝ? ዑመር ኢብኑ ልኸጣብ የነቢይ ዑመር ታሪክ። የትኛው ክታብ ነው? የዑመር ኢብኑ ልኸጣብ ታሪክ ተሰንዶ የተቀመጠ ማለት ነው። የዑመር ኢብኑ ልኸጣብ ታሪክ ብለህ እንደ ማስረጃ ይዘህ ትቀርባለህ እንዴ? አያገለግልም። ፌክ ነው ማለት ነው። እኔ እኮ ሀዲስ ነው የነገርኩህ። ፌክ ምናምን እኮ የሚባል ነገር የለም። ሀዲስ ነው እንዴ? ይሄ ሀዲስ ነው እንዴ? ይሄ ሀዲስ እኮ አይደለም። ሀዲስ ነው የነገረን። ሀዲሱ ምን ላይ ነበር የሚገኘው? ይሄ ሀዲስ ነው። ሀዲሱ ምን ላይ ነው የሚገኘው? ንገረን። አይደለም እንደ ማረጃ እኮ ያቀረብከው ሀዲሱ እኮ አይደለም ያቀረብከው አይደለ? አሁን ተናገር። ሀዲሱ ምን ላይ ነው የሚገኘው? በዚህ እንተማመን። አሁን እንደ ማረጃ ብለህ ያቀረብከው እንደዚህ አይነት ድንቁርና በእናታችን። ክርስቲያን ደግሞ በመጽሐፍ አሁንም ደግሞ ደግመን እናሳየ። መጽሐፎቹ ላይ አንደኛ እነሱ የሚጠቀሟቸውን በእንግሊዝኛ መክፈት የሚቻል ነው። ይኸው ህዳግ ላይ ተጠቅመው ሙስሊምን ተጠቅመዋል፣ አልዋኢን ተጠቅመዋል፣ አህረር መሻሂ አልኢስላም። እነዚህ የዑመር ኢብኑ ልኸጣብ ታሪኮችን ህዳጉ ላይ ተጠቀመ ነው። የታተመው በነጃሺ ማሳተሚያ ቤት ነው። ይኸው ህዳጉ ማለት ነው። ሲራዎቻችሁ ናቸው እንዳለ ሲራዎቻችሁ
ይሄ በአረብኛ ተጽፎ የተቀመጠ መጽሐፍ ነው። በአማርኛ ስታየው ግን ትርጉም ነው። የአንድ ሰው የህይወት ይታያል። አንዴ መማማሪያ እንድናደርጋቸው ነው። መማማሪያ እንድናደርጋቸው ስለሆነ አዳምጡ፣ ችግር የለውም። እንደዚህ አይነቶችን ዱድ ስናገኝ ከስር ላሉ ሙስሊሞች ከእስልምና እንዲወጡባቸው፣ ምክንያቱም እዚህ ገብተው በሚቀጥፉት ምንም ያለመረጃ በሚቀደዱት የራሳቸውን መጽሐፍ በሚቅዱት ዕለት ዕለት በትንሹ 10 ሰው ከእስልምና ይወጣበታል። መሯቸው። ምንድን ነው የሚያወራው? አለመረጃ። እነሱ መረጃ እያመጡ እሱ አለመረጃ ዝም ብሎ የሚቃዣው ብለው ጨጓራቸው የሚያማቸው ኩላሊት ታማሚ፣ የአንጀት ታማሚ ምናምን መሆን የሰለቻቸው ከእስልምና ይወጣሉ። ምክንያቱም ምርር ብሏቸው ያለመረጃ እስልምና ማውራት ነው፣ ተረት ተረት ነው ብለው ይወጣሉ። አሁን ደግሞ ክርስቲያን ይደግመሃል። ካይበር መቼነት ለስንተኛው ላሳያ። ካይበር የተካሄደው በ7 ወይም በ6ኛው ሂጅራ ላይ ሲሆን ኮንከስት ኦፍ መካ ደግሞ መቼ እንደተካሄደ ያሳያል። በእናትህ አንዴ ተረጋጋ። ቢያንስ ሙስሊሞች እባካችሁ ጭንቅላታችሁና ጆሮአችሁን ለመጠቀም ሞክሩ። ኦኬ፣ የካይበር ጦርነት መቼ ነው? እስኪ አንዴ ሚዩት አድርግ በእናትህ። የካይበር ጦርነት ወይም ባትል ኦፍ ካይበር መቼ ነበር የተደረገው? አንዴ ሚዩት አድርግ እስኪ። መቼ የተደረገው? በ6ኛው ወይም በ7ኛው ዓመተ ሂጅራ ነው የተደረገው የካይበር ጦርነት ማለት ነው። ስለዚህ መቼ ነው? ከመካ በፊት አገኘህ? ከመካ በፊት ያ ባትል ኦፍ ካይበር ነው እኮ እኔ የሚያልኩ ከመካ በኋላ ቢያለው እናት ካላህ ማይሻል ሰው ቤታችን እየገባ እኮ አግማሙብን እኮ። ምንድነው ዛሬ ካላህ የባሰ ጭንቅላት አልባለ ለካ። በኢየሱስ ይነበብ። አንዳቸው መረጃ ሲጠቅሱ አይታችኋል? አንዳቸው መረጃ በዩቱብ እያዳመጣችሁ ነው ያላችሁ፣ ታዘቡ። በቲክቶክም እያያያችሁ ያላችሁ አንዳቸው መረጃ ሲጠቅሱ አይታችኋል? መረጃ ስናመጣባቸው ኤሌክትሪክ እንደያዛቸው እንዲነዘራቸው ኤሌክትሪክ የያዛቸው የሚመስሉት የራሳቸውን መረጃ ማለት ነው። የራሳቸው በአማርኛ፣ በእንግሊዝኛ፣ በአረብኛ በሁሉም እናመጣባቸዋለን። ምንድን አልቀበልም በልና ልቀውጣ። ጭንቅላት የሌለው እግር አላመልክም በልና ውጣ። ቀጥል። ሲራማ ትውልድ ነው በነገራችን ዓመት ዓለም ላይ ነው ያለው። አሁን እኛ አልተረዳነውም። ከራሱ ጋር አይደለም ሲጀመር ዓመት ዓለም ላይ ነው ያለው። እያወራ ያለውም እንደዛ ስለሆነ ማለት ነው። እና ያወራው ነገር አንደኛ ምንም ማስረጃ አልጠቀሰም። ተረት ተረት ነው የሚያወሩት። መቼ እንደተከለከለ መቼ እንደተፈቀደ ሰሃቦቹ በዚህ ላይ የነበራቸው ጭቅጭቅ ሙስሊሞች ቢያውቁት ምን አይነት ቆሻሾችን ነው የምንከተለው ነበር የምትሉት ሙስሊሞች። እንደዚህ ሴት ተከራይቶ በፎጣ 2 ፔር ጫማ በመስጠት ጥንድ ጫማ በመስጠት ዱቄት በመስጠት ቴምር በመስጠት ነበር ሴቶችን እየተከራዩ ወሲብ የሚያደርጉት ማለት ነው። ስለዚህ እነዚህ መከተል አያዋጣም። ሙስሊሞች ነቃበሉና ራሳችሁን ምን ላይ ነው ያለ ነው? ሰሃቦቻችን ምን ላይ ነው ያሉት? አስባችሁታል? ክርስቲያኖች እነ ሐዋርያው ጳውሎስ እነ ሐዋርያው ጴጥሮስ እነ ሐዋርያው ዮሐንስ እነ ያዕቆብ እነ ይሁዳ እንደዚህ ያደረጉ ቢባል የምትከተሏቸውን እንኳን ሙስሊሞች አስቡ። እኛ የምንከተላቸው ሐዋርያት ራሳቸውን ለእግዚአብሔር ያስገዙ በወንጌል ሲፋጠኑ የነበሩ ናቸው። አይደለም እንደዚህ በጨርቅ በጃኬት ሉክ የለበሱትን ጃኬት አውልቀው ስሜታቸውን ማብረጃ ነው የሚያደርጉት የሙስሊም ሰሃቦች ማለት ነው። በጣም ሮል ሞዴል የሆኑት ጃኬታቸውን አውልቀው የለበሱትን ይሄ እኮ በጣም ጳውሎስ ደግሞ ጃኬቱን ጨርቁን ቀደው ህሙማን ይፈውሱበታል። የሐዋርያው ቅዱስ ጳውሎስ ልብስ ጨርቁ ብጣሹ ድዋይ ይፈውሳል። ልብሱን ቀደው የሚወስዱት ልብሱ እንኳን ምን ያህል ጸጋ እንዳለው ብታውቁት ህሙማንን ይፈውሳል። የሳባዎቹ ልብስ ደግሞ ሴት መከራያ ዝሙት ማድረጊያ ይውላል። የሐዋርያቶቹ ልብስ ግን የታመሙትን መፈወሻ ይውላል። የእነኛ ደግሞ ጊዜያዊ ስሜታቸው ማርኪያ ይሆናል። ልዩነታቸው እኛ ጋር ይሄ ቢገኝ ብላችሁ አስቡት። አሁን ባትል ኦፍ ካይበር አይታችሁታል። በስንተኛው ነው? በ6ና በ7ኛው ሂጅራ ነው። ሚሽካት አልመሳቢ 31 48 አንዴ ክፈተው። የአውጣስ ደግሞ በ8ኛው ሂጅራ ነው። ስለዚህ ከ6 እና ከ8 ማን ነው የሚበልጠው? አውጣስ ነው። የአውጣስ ጦርነት በኋላ ነው የሚመጣው። ያው ዓመተ ሂጅራ ሐዲሱ ነው። ያ
እዚህኛው ላይ ደግሞ 8ኛው ዓመተ ሂጅራ ላይ ተፈቅዶ ነበር። ሁንናይን እን 8ኛው ሂጅራ እርስ በርሱ የሚላተም ነው የሚጋጭ ነው። እና እንደዚህ ነው። ፈይሰል አለ የለም? ፈይሰል አለ። ማይኩ ክፍት ነበር፣ ቅድም ለማውራት እየሞከረ ነበር። ካለ ቀጥል። ፈይሰል አለ። ፈይሰል ያ ምናልባት ይችን እንደ መዝጊያ ፈይሰል የማይቀጥል ከሆነ ቅድም ያነበብኳትን ላንብብላቸው፣ ስናወራ የነበረውን ማለት ነው። መዝጊያ ካባቸውን አውልቀው ነበር ሴትን ወሲብ ለማድረጊያ ወይም ደግሞ ጊዜያዊ ጋብቻ ለመፈጸም የሚጠቀሙት። የራሳቸውን ካባ ለብሰው የሄዱትን ነበር የሙስሊም የሚከተሏቸው የሙስሊሞች ሮል ሞዴል የሆኑት የሙሐመድ ጓደኞች ማለት ነው። ማን ፈቅዶላቸው? ራሱ ሙሐመድ። እስኪ እናንብበው። ምን ይላል መሰላችሁ? ኦኬ ሳብራ አልጁሃኒ እንዲህ ሲሉ ዘግበዋል። የአላህ መልእክተኛ ጊዜያዊ ጋብቻን ሙታን ፈቅደዋል። ሲጀመር ገና ከንግግሩ ጊዜያዊ ጋብቻ ራሱ ምን ማለት ነው ጋይስ? እስኪ አንዴ ወደ ራሳችሁ ወደ ንቃተ ህሊናችሁ ተመለሱና ጊዜያዊ ጋብቻ ምን ማለት ነው? እንዴት ጋብቻ ሲባል በጊዜ የተገደበ ከዛ በኋላ ሊቋረጥ የሚችል ትዳር ይመሰረታል? ይሄ ምን ያህል የቆሸሸ እንደሆነ ከዚህ መረዳት ትችላላችሁ። የአላህ መልእክተኛ ጊዜያዊ ጋብቻን ሙታን ፈቀዱልን። በመሆኑም እኔና ሌላ ሰው ወጣን። ልክ ሲፈቅድላቸው ሄዱ፣ ሴት ፍለጋ ማለት ነው። ከበኒ አሚር ነገድ የሆነች ልክ ረጅም አንገት እንዳላት ወጣት ሴት ግመል ሴት አገኘን። በነገራችን አማርኛ መጽሐፍ ላይም አለ። ይሄንን እንደዚሁ ነው፣ አስነበባቸዋለሁ። ቀጥል። አንገቷን ሊያጣፋው ነው እንደ አስባል። ረጅም የግመል አንገት ነው ያለ። የውበት መገለቂያ መለኮን አጣፍጦ ሊለብሳት ነው እንዴ? እንደ እባብ ተጠምጥማበት ዘንዶ ሆናበታለች። የሚገልጿቸው ሴቶቹን እንኳን የሚገልጿቸው እያያቸው የግመል አይነት አቋም ነው ያላት። እኔ ሙስሊሞች የምር የግመል ስሜት ነው ያላቸው ወንዶቹ ማለት እኮ ነው። አሁን ከዚህ የምንረዳው ወንዶቹ ራሱ የግመል ስሜት ነው ያላቸው። ኦኬ ልክ ረጅም አንገት እንዳላት ወጣት ሴት ግመል ሴት አየን። ለጊዜያዊ ጋብቻ ጥያቄያችንን አቀረብንላት። እሷም ምን ስጦታ ትሰጡኛላችሁ አለች። እኔም ካባዬን ወይም መደረቢያዬን አልኳት። ሐዋርያው ቅዱስ ጳውሎስ ካባው ለምን ይውላል? ኮመንት ላይ ሐዋርያው ቅዱስ ጳውሎስ ካባው ለምንድን ነው የሚውለው? የሐዋርያው ቅዱስ ጳውሎስ ልብስ ሕሙማንን መፈወሻ፣ ጥላቸው ሕሙማንን ይፈውሳል። የሳቦቹ የመሐመድስ ዝሙት ማድረጊያ ይዘርፋሉ ሄደው፣ ከዛስ ዝሙት ማድረጊያ ነው የሚያውሉት። አያድርስ ነው እንደዚህ አይነት አያድርስ ነው። ቀጥል። አትለከፉ እውነት። ኦኬ እርሷ ምን ምህር ስጦታ ሰጡኛላችሁ አለች። እኔም ካባይን አልኳት። ይሄ ሰውዬ ከጓደኛው ጋር ነው የወጣው። ጓደኛዬም ምን ትሰጣታለህ ሲባል እኔም ካባይን እሰጣታለሁ አለ። የጓደኛዬ ካባ ከእኔ ካባ የተሻለ ነበር። እኔ ግን ከእርሱ ይልቅ ወጣት ነበርኩ። ሁለት ሆነ ሄደ። አንተ ምሳሌ ልሰጥ አልኩና አንተ ካካ ነው ለካ ሰንበዴና ሰንበዴ የለው ብዬ ቃልና ክርስቲያን ልትል ነበር አይደል? ቃልና ክርስቲያን የሆነ መታ ሄደ። የኔ ልብስ የኔን አየሽው ታለው የኔ ልብስ የኔ ኮት አየሽው? ቆንጆ ኮት አለኝ። ከዛ አማረጥና ያንተ አዲስ ነው ደስ ይላል። ቃል ያንተ አዲስ ነው ግን ሽማግሌ ነህ። ክርስቲያን ያንተ አሮጌ ነው ግን ወጣት ነህ። ከዛ ልጅ ሆነ እንዲነብተ ወደ የትኛው ፖተንና ጥጣ የሆነ ህፃን ሆነ የምትጫትበት አለ። ቆይ አሰበችና አንተኛው እንኳን እጄ ላይ ፌንት ልነቅል ትችላለህ፣ ሞት ትችላለህ። አንተ ብንደባደብም ወጣት ስለሆንክ በቦክስ ብልህም ትችለኛለህ አለችና ወደ ወጣቱ መጣች። ከዛ አብረው ለዛ ሲቀጥሉ ከዛ ነብዩ ደግሞ 3 ቀን አደረግካት፣ ይበቃል በቃ ልቀቅ። በ3 ቀን በኋላ ያው ወይኔ በላቸው። ቀጥል። ለማንኛውም ይሄ አሁን የአላህ መገለጥ ነው። ነብዩ ከራሷ እንዳይ ስለማይነገር ይህንን ትእዛዝ የሰጠው አላህ ነው። ቀጥል። ለማንኛውም ወይ ጉድ ልጨርስላቸው። እኔ ግን ከእርሱ ይልቅ ወጣት ነበርኩ አለ። ስለዚህ የጓደኛዬን ካባ ስትመለከት ካባውን ወደደችው።
እኔን ስትመለከት ደግሞ እኔ ይበልጥ ማረኳት። ከዚያም በቃ አንተና ከአባሄ በቁኛል አለች። ከእርሷም ጋር 3 ሌሊቶችን ቆየሁ። ኢብን ሳባዎቹ ጥላቻ አይፈጥሩም እርስ በርስ። እንግዲህ አንድን ሴት ወሲብ ለማድረግ ሁለት ሆነው የኔ እንደዚህ ነው የኔ እንደዚህ ነው እያሉ ልብሳቸውን ሲያሳዩ ካባ የኔ አየሽ የኔ ካባ አያምርም? እንዴት ነው ይሄ ካባ አብረሽኝ ለ3 ቀን ያህል እባክሽ እንስማማ። ኧረ ይሄ እኮ ይኸውልህ ስ ዓላማዊ የሆነ ብታደርገው ችግር ፋይን። ከዛ ይሄንን ተከተል ተብለህ ከዛ ደግሞ ይሄ የአላህ ትእዛዝ ነው። ፎጣ ሰጥተህ ልብስ አድርገህ እንደዚህ አድርግ የሚለው ትእዛዝ ነው። በራሳቸው ያደረጉት አይደለም። የራሳችን ድግመት አለን ማድረግ እንችላለን። እንደዚህ ሰዎች ሊያደርጉ ይችላሉ። ፋይን ኃጢአት ነው ብለን እሷ ገብተህ ታልፈዋለህ። ይሄ እንደዛ አይደለም። አላህ ራሱ ነው እኮ ኤጀንቱ አድርጉ ብሎ ትእዛዝ ሰጪው አላህ ነው። ቀጥል። ኦኬ። ከዚያም በቃ አንተና ከአባህ ይበቁኛል አለች። ከእርሷም ጋር 3 ሌሊቶችን ቆየሁ። ከዚያም የአላህ መልእክተኛ እንዲህ አሉ፣ ማንኛውም ሰው ከነዚህ ሴቶች ጋር ጊዜያዊ ጋብቻ ፈጽሞ አብሮ ካለ ያሰናብታት ብለው መሐመድ ከ3 ቀን በኋላ አቋረጠ። ወይኔ በላቸው ከወቅቱ ጀምሮ ማለት ነው። ነገር ግን አንድ ነገር እንድል ይፈቀድልኝ እዚህ ጋር ወንድማችን ምንድነው ይሄ አማርኛ መጽሐፍ እኛ ያስፈለገን እንግሊዝኛው ላይ ያጠነው አይደለም። ጎግል ሲሉ የነበሩ ውስታዞቻችሁ ምን ያህል ቀጣፊ እንደሆኑ እነሱ እኛ ማናምንበትን አውደ ነገሥት ዘፉካር የሚባል የቤተክርስቲያን መጽሐፍ ያልሆነ መጽሐፍ ነው ይዘው መጥቶ የሚቀጥፉት። እኛ ግን ትክክለኛ የራሳቸው መጽሐፍ ሲራ ማለት ታሪክ ማለት ነው። እንዳለ የመሐመድ ታሪክ አለ፣ የሰሃባዎቹ ታሪክ አለ፣ ተጽፎ ተቀምጠዋል። ከሀዲሱ ጋር ማች የሚያደርግ ልብ ብላችሁ ተከታተሉ። አሁን ይህን ማነበውና ክርስቲያን ያነበበውን እኔ ማነበውን ምን ልዩነት አለው? እንግዲህ ጎግል ሲሉ የነበሩ ሰዎች ስሙ፣ በደንብ ልብ በሉልኝ። ሙስሊም እንደዘገቡት ሰላማህ ረዲያላሁ እንዲህ ብለዋል። በአውጣስ ዘመቻ ጊዜ መልእክተኛው ጊዜያዊ ጋብቻ ለ3 ቀናት ፈቅደው የነበረ ሲሆን ወዲያውኑ ከልክለዋል ካለ በኋላ ሙስሊም እንደዘገቡት ሰብራህ አልጀብሪ እንዲህ አለ፣ የአላህ መልእክተኛ ጊዜያዊ ጋብቻ እናደርግ ዘንድ ትፈቀዱልን። ከአንድ ሰው ጋር ወደ በኑ አምር ሴቶች ሄድን። አንዲት አንገተ ረጅም ግመል የመሰለች ሴት አገኘን። ይኸውን ያስቃል። ግመል የመሰለች አንገተ ረጅም ውበቷ መገለጫ እኮ ነው። ባይዘ ቁርአን ውስጥ እኮ አለ። አንገት መርዘም ማለት የውበት መገለጫ አይደለም እንዴ? ግመል የመሰለች ሴት እኮ ነው የሚለው። አንገቷን እኮ እንደ ግመል ነው በምሳሌ የገለጸው እንጂ ታዲያ አንገቷን ወሲቧን ባይዘ ኢብን ከሲር ደግሞ ሲያስቀምጥ እንትን ላይ ደግሞ የገነት ሴቶችን እንደ ግመል በበረሃ ውስጥ ውሃ እንደተጠሙ በወሲብ የተቃጠሉ ይላቸዋል። ይህ እነኚህ ሰዎች በቃ ያጣፋት ችግር የለውም። አስባል የግመል አፏን እና ፊቷን አምጣው ፎቶ አዘጋጅ ክርስቲያን፣ ቀጥል አንብቦ ከዛ ምን ልመስል እንደምችል ቀጥል። ሚዩት ነህ ቃል ቀጥል። እሺ ላንብበውና እሺ ሁለታችንም ለጊዜያዊ ጋብቻ ጠየቅናት። እቺ አንገተ ረጅም ግመል የመሰለችዋን ሴት ያገኟትን ለምን ጠየቋት? ለጊዜያዊ ጋብቻ ጠየቅናት። ምን ትሰጡኛላችሁ አለች። ካፖርቴን እሰጥሻለሁ አልኳት። ባልደረባዬም እንዲሁ ካፖርቴን አለ። የጓደኛዬ ካፖርት ከምር እስቲ እንደ ጤናማ ቆም በሉና አስቡና፣ ሁለት ሆናችሁ ጓደኛ ጋር ሄደህ አሁን ሴት እኔን ተኔ ጋር አድርጊ፣ እኔ ከቦርት ተሰጥሻለሁ፣ እኔ እየተባባላችሁ ማለት ኢቭን ዱርዮች ራሱ ያደርጉታል። ዱርዮች ራሱ ያደርጉታል። አይ ዶንት ቲንክ ሶ። ከጓደኛው ጋር ሄዶ አንድ ሴትን ከኔ ጋር ጊዜያዊ ወሲብ እናድርግ፣ ነቢያችን የፈቀደው ከኔ ጋር ምናምን እያሉ አላህ ነው የፈቀደልን ከኔ ዱርዮች ራሱ ያደርጉታል። የጓደኛዬ ካፖርት ከእኔ የተሻለ ነው። እኔ ደግሞ ከእርሱ የተሻልኩ ወጣት ነኝ።
የባልደረባዬን ካፖርት ስታይ ወደደችው፣ እኔን ስታይ ደግሞ ወደደችኝ። ከዚያም አንተንና ካፖርትክን ትበቁኛላችሁ አለችኝ። ለ3 ቀናት ከእርሷ ጋር ምን አልኩኝ? አሳለፍኩኝ። ለ3 ቀናት ከእርሷ ጋር አሳለፍኩኝ። ከዚያ የአላህ መልእክተኛ ከነዚህ ሴቶች በጊዜያዊ ጋብቻ እርሱ ዘንድ የምትገኙበት ሰው ሁሉ ያሰናብታት የሚል አዋጅ ተናገሩ ይላል። ክርስቲያን ያነበበው እና ያነበኩት ምንም ልዩነት የለውም ማለት ነው። ይሄው የዑመር ታሪክ ላይ ነው ይሄንን ያነበብነው። ታንኪዩ። ለማንኛውም ፎጣ እየሰጣችሁ የሙስሊም ሴቶችን እንደዚህ አታድርጓቸው። ፎጣ እየሰጣችሁ ችማ ሸበላ ነች፣ ሸበሊት ነች። ችማ ተውተው ሸበላ ነች። ረጅምና ግመል የመሰለች እኮ ነው የሚለው ግን አማርኛው አዲሱ ላይ ግመል የመሰለች አንገቷን ረጅም ካለ በኋላ ግመል የመሰለች ነው የሚላት። ያ እኔስ ለዛሬ ይብቃን። አይ ቲንክ ፋይን። ዩቲዩብ ሰላም ካልካቸው ሜይ ቢ ዩቲዩብ ሰላም በላቸው። እኔ የኔንም ዩቲዩብ ቪዲዮ ለቅቅ ያለው ገብተው ይንገርልኝ። ዩቲዩብ ላይ ያላችሁ ሰላም ብያለው። ዩቲዩብህን አሳያቸው ቶሎ። ሜይ ቢ ኮፒ ሊንክ አደረጉልህ። እንዴት ነው? ሰላም ነው? ሰላም ነው። እንዴት ነው? ሰላም ነው። ሁላችሁ ሁሉ ሰላም አማና ያለን። ላይቭ ላይ የተፖስተውን ፖስት አይቼ ላይቭ ላይ የተፖስተው ማለት ቪዲዮ የትኛው ቪዲዮ? ትክክል ነው ያልኩ። የትኛው? የአሁኑን ነው? ቂያማ አይቆምም ምናምን የምለው ቪዲዮ። ቂያማ አይቆምም ምን እስኪሆን ድረስ? ኦኬ። ቂያማ አይቆምም አላህ ሰሚን ምድር ላይ እስኪጠፋ ድረስ። ስለዚህ እስልምና በዛን ሰዓት ይጠፋል ማለት ነው። በጣም ትክክል ነህ። እንደ አንተ ሙጅሪም ላይ ነው ቂያማ የሚወርደው። ኦኬ። ስለዚህ በዛ ከሆነ ሙስሊሞቹ ከፍረው ነው አይደለ ቂያማ የሚቆምባቸው? ለምን ሙስሊም ላይ አይወርድም እንጂ ጀመር ቂያማ። ኦኬ። ኢሳ ከመጣ በኋላ ነው ከኢሳ በፊት ነው ቂያማ የሚቆመው? ከኢሳ በኋላ ነው። ኢሳ ሲመጣ ሁሉንም ሰው ሙስሊም ያደርጋል አያደርግም? የሚሆነውም ይሆናል። ኢሳ ሲመጣ ሁሉንም ሰው ሙስሊም ያደርጋል አያደርግም? የሚቀበልም አለ የማይቀበልም አለ። እርግጠኛ ነህ? አላህ ያጠፋቸዋል ሌሎችን ሃይማኖቶች እስልምና ብቻ ይቀራል የሚል ብሰጥስ? ማምጣት ትችላለህ፣ ከየትም ማምጣት ትችላለህ። ግን ቂያማ ሐዲስህ ነው። ሙጅሪም ላይ ብቻ ነው የሚወርደው። ቂያማ የሚቆመው ሙጅሪም ላይ ብቻ ነው። ሙስሊም ላይ ነው የሚቆመው። ምክንያቱም ኢሳ ሲመጣ ምን ብላችሁ ታምናላችሁ? ቆይ ልስን ኢሳ ሲመጣ ሃይማኖቶች ሁሉ ልስን ቆይ ኢሳ ሲመጣ ሁሉም ሃይማኖት ይጠፋና እስልምና ብቻ ይቀራል ብላችሁ ታምናላችሁ። ቂያማ የሚመጣው ደግሞ ከኢሳ በኋላ ከሆነ እሱ ከሞተ ካለቀ በኋላ ከሆነ እንደናንተ አስተምሮ፣ ስለዚህ ሁሉም ሰው ሙስሊም ከሆነ ተመልሶ ኢሳ ሲሄድ ምን ይሆናል ማለት ነው? ተመልሳችሁ ትከፍራላችሁ ማለት ነው። ተመልሳችሁ ትከፍሩና ምን ትሆናላችሁ? ኢሳ ሲጀመር የሚመጣው ለጀዳል ነው። ማን ያለ? የትኛው ቁርአን ክፍል ነው ያለ? ለየትኛው ሙስሊም ነው ኢሳ የሚመጣ ያለው? አንተ መረጃ የትኛው የቁርአን ክፍል ላይ ነው ኢሳ ለደጃል ነው የሚመጣል ያለ? አንተ የትኛው ክፍል ላይ ነው ኢሳ ለእስላም ነው የሚመጣ የሚል መረጃ ይዘህ መጣው? አይ ተረት በቃ ደህና ነህ። መጽሐፍ ቅዱስ ላይ ነው።
በቃ ይመጣል። ሲመጣ ደግሞ በመጽሐፍ ቅዱስ ላይ ራእይ ምዕራፍ 1:7 ላይ፣ ማቴዎስ ወንጌል ምዕራፍ 24 ላይ፣ ማቴዎስ ወንጌል ምዕራፍ 25 ቁጥር 30 ላይ ለፍርድ ይመጣል፣ በደመና ይመጣል፣ ለሙስሊሙም ለሁሉም ይመጣል፣ በግራና በቀኝ ላሉት። ዛሬ ይብቃ በቃ። እኔስ የቃልን አካውንት ፎሎ አድርጉት፣ ዩቱቡን ሜይ ቢ ያሳያቸው እንትኑን ነው። ሰብስክራይብ አድርጉ። 1.66 ኬ ሰብስክራይበር ያለው ቃል ስጋ ሆነ ቻናል ብላችሁ ቪዲዮዎች የለቀኩ ስላለ ይወቸው። ይህን ቪዲዮ ዩት የሙስሊሞች ቅጥፈት ውሸት ላይ ያሰለሟቸው ሰዎች እነ ሮናልዶን አሪፍ ነው፣ ዘና እያላችሁበት ነው የምታዩት። በጣም ዘና ያደርጋችኋልም ጭምር ቁም ነገርም ታገኙበታላችሁ። እዩዋቸው እነዚህም ሁለት ቪዲዮዎች። ይህን ያለው ነገር በቃ አመሰግናለሁ። ሀሳብ አስተያየታችሁን ደግሞ አስቀምጡልን በኮሜንት። ሄዷል፣ ደከመኝ። እሺ በቃ ነገሽ መልካም አዳር ቦስ። እናመሰግናለን ሁላችሁንም ታፕታፕ ኮፒ ሊንክ ስላደረጋችሁ ጊዜ ይስጥልን። መልካም አዳር ሁላችሁንም። ቻው። እናንተ ሰዎች ደህና እንደሩ። ዛሬ ሙታን እንኳን ማያውቁ ሰዎች ገጥመውናል፣ ተጠልዘዋል። ደህና እንደሩ፣ ደህና እንደሩ። ደህና አታድሩም እንዴ? ደሃ ደሩ። በቃ እሺ፣ ደሃ እንደሩ። ተውጣ ዛሬ። ኧረ ደህና ደሩ። ደሩ